እሺ እኔም በጣም ወንድም አክሊልንም ከማመስገን መጀመር ተገቢ ነው ብዬ አስባለሁ። መጋቢ መራይ እንዳደረገው በጣም በጥልቀትና የነገሩም መረጃ ያለው ሰው በመስኩ ላይ በደንብ የተገባ ሰው እንደሆነ ያለው ያቀረበውም ነገር በጣም ለሱ የሚመጥን ነው። ስለዚህ ለሱ በጣም ምስጋና የማቅረብ ፈልጋለሁ። እንዲሁ ለጻፊው ራሱም መምህር አክሊል ያነሳ እንደነበረው ይህን መጽሐፍ በራሱ በጣም ትልቅ ኃላፊነት መስዋዕትነት ሊባል የሚችል ያህል ነገር እንዳለው መጽሐፍ ውስጥ ያለው ሐሳብ ያስረዳል። የጸሐፊው ታሪክና ሂደት ያስረዳል። በጣም ደግሞ በተገቢ ዕውቀት እንደተሰራ ያሳያል። በጣም ደግሞ ዕውቀት ብቻ ሳይሆን ሸክም ያለበት መጽሐፍ ነው። ለቤተክርስቲያን ሸክም ያለበት፣ ለእግዚአብሔር ቃል ሸክም ያለበት፣ ለእውነት ሸክም ያለበት መጽሐፍ ነውና እነዚህን ሁሉ ነገሮች ከጀርባ የያዘ ያንን ደግሞ በኃይል ያልገለጸ መምህር አክሊል ደጋግሞ ሲያነሳ እንደነበረው በጣም በልከኛ ቋንቋ በጣም በመጋቢያዊ ልብ የተሰራ እንደሆነ ብዙ ነገሮች ያሳያሉ። በጣም በቃ ምናልባት በዚህ አጭር ደቂቃ አመስግነን ልንጨርሰው የማንችለው በጣም መልካም ዓላማ ያለው በትጋት የተሰራ መረጃዎች በጣም በሙላት ያሉት ግልጽነት ያለበት በብዙ መንገድ ተመስጋኝ ነገር ያለው ስራ ነው። ጸሐፊው እንደሚናፍቁት ለቤተክርስቲያን ፈውስ እንዲሆን እንዲታረም የተገባው ነገር እንዲታረም አብሮ ከመጸለይ አብሮ ከመናፈቅ ጋር የሚሰጥ ሐሳብ ነው የሚሰጠው ሁሉ ብዬ አስባለሁ። ስለዚህ በዚያ ልብ ነው እኔም የምጠይቃቸውን ጥያቄዎች የማቀርበው እጅግ የተመሰገነ ስራ መሆኑን ከማጽናት ጋር ማለት ነው። የመጀመሪያው ጥያቄ ኦዲየንስ ዋይዝ ነው። ኮንሰርኒንግ ዘ ሪደር ምናልባት ግልጽ ያልሆነ ነገር ጸሐፊው ጋር ያለ ይመስለኛል። እንደሱ የምልበት ምክንያት በገጽ 18 ላይ የጸሐፊው የመግቢያ ሐሳብ የተጠቀሰበት ቦታ ላይ የመጨረሻው አንቀጽ ላይ በዚህ ምክንያት ይህ መጽሐፍ ለሕዝብ ለንባብ እንዲበቃ የተጻፈ ሳይሆን የ2000 ዓመተ ምህረት መጽሐፍ ቅዱስ እንዲታረም ጉዳዩን በጥልቀት መመልከትና የመፍትሄው አካል ሊሆኑ የሚችሉ አካላት ስለ ቤተክርስቲያን ታላቅ አደራና ሸክም ላላቸውና ለሚመለከታቸው ወገኖች እንዲደርስ ታስቦ ለሁለተኛ ጊዜ ተሻሽሎና ተጨማሪ ማብራሪያዎች ታክለውበት ለንባብ ቀርበዋል ይላልና ሪሊ እውነታው እሱ ነው ወይ? አሁን ይሄ መጽሐፍ በእነዚህ አካላት ብቻ ነው ወይ እየተነበበ ያለው? በህዝብ እየተነበበ አይደለም ወይ? ራሱ የቀዳሚ አንባቢያንንም ራሱ አስተያየት ስናይ ጀርባ ላይ ከዚህ ጋር ፓራዶክስ ያለው ነገር አለ። ይጠቅማል ብዬ ስለማስብ ነው ይሄንን ማነሳው። የመምህር አግዛቸው ይህንን መጽሐፍ ገዝተው ቢያነቡት ይጠቀሙበታል የሚል ስለ መጽሐፉ ያለውን አስተያየት ከሰጠ በኋላ የመዝጊያ ቃሉ ይሄ ነው። ይህን መጽሐፍ ገዝተው ቢያነቡት ይጠቀሙበታል ይላል። እኔ እውነቱም እሱ ነው ብዬ ነው ማስበው። በህዝብ ደረጃ የሆነ ነው። ከነዚህ ይህንን ነገር ለማረም ኃላፊነት ካላቸው ሰዎች ባሻገር ህዝብ ሁሉ እያነበበው ነው። ስለዚህ ምናልባት ይህንን ግልጽ ከማድረግ አንጻር በዚህ ደረጃ ጥያቄው ሊቀርብላቸው ለተፈለጉ አካላት የሚሆን ራሱን የቻለ አካዳሚክ ሌቭሉን የጠበቀ ይህንን ጥልቀት ባብራራ መንገድ ለነሱ ብቻ የመጽሐፍ ስራ ከዛ ደግሞ ለህዝብ ግን እየደረሰ ስለሆነ ለህዝብ በሚሆንበት ቅርጽ ደግሞ ማሰብ አያስፈልግም ወይ? ሂደትም እየሄደ ስለሆነ መጽሐፉ ይሄ መጽሐፍ በርዕሱ ላይ ከተጻፉት አንጻር ሶስተኛ መጽሐፍ ነው። ተፋልሶ አንዳለ ከዛ በፊት ደግሞ መሰል ሐሳብ የተነሳበት መጽሐፍ አለ። ከዚህ አንጻር እየተከደ ካለው ሂደት አንጻር ለሚመለከታቸው አካላት የሚሆነው መጽሐፍ በልኩ ቀርቦ ከዚያ ግን ደግሞ መላ ህዝቡ ይሄንን መረዳት አለበት፣ ማንበብ አለበት፣ የተሳቱትን ጥቅሶች በአግባብ እያረመ መገንዘብ አለበት። ስለዚህ ለዚያ ህዝብ ደግሞ የሚሆን ምናልባትም ቅድም በገምጋሚው ሲነሳ እንደነበረው ድግግሞሽን የቀነሰ ለህዝብ ንባብ ሊሆን የሚችል ምጡንነት ያለበት ነገር ማዘጋጀት አያስፈልግም ወይ? ለህዝብ ደግሞ ከሆነ አንዱ መሰረታዊ ጥያቄ እኔ በጣም የተደጋገሙ ነገሮች የሉትም ወይ? የምራሁን ይሄ ሁሉ ህዝብ አንብቦ ስህተቶቹን ተረድቶ የተሻለውን የመጽሐፍ ቅዱስ ትርጉም እንዲጠቀም ከማድረግ አንጻር ይሄ ለህዝብ ሲቀርባል። ስለዚህ እሱ ላይ ክሊር አለመሆን ያለ ይመስለኛል። ስለዚህ ምላሽም ቢሰጥበት ምናልባት ማሰብም ቢቻል ለሁለቱ አካላት በለየ መንገድ ከማቅረብ አንጻር ማለቴ ነው። ስለዚህ እንደሱ ከታሰበ ሰብሰብ ተደርጎ የተወሰኑ ቴክስቶች ላይ ብቻ ዲል ተደርጎ ሌላው ነገር ግን ካታጎራይዝ ተደርጎ ለህዝብ በሚሆን መንገድ ተመጥኖ መቅረብ የሚችልበት እድል አለ። ሁሉ ህዝብ ደግሞ ሊማረው የሚገባ ነገር ስለሆነ ማለት ነው። የሚቻል ነገር ይመስለኛል ከታሰበበት። አንዱ ጥያቄ እሱ ነው። ሁለተኛው ጥያቄ የገጽ 461 ላይ የምዕራፍ 20 ላይ የመጀመሪያው ርዕስ ላይ ያለውን ነው የሚለው። ቅንጣት ስህተት ያለበት መጽሐፍ ቅዱስ
ለአገልግሎት በቂ ሊሆን አይችልም ይላልና እሱ ጋር እውነት መድረስ ይቻላል ወይ? አሁን የሚደረገውን ሁሉ ማረምስ ማድረግ የሚደረገው ለዚህ ነው ወይ? የመጽሐፍ ቅዱስ የትርጉም የታሪክ ሂደትስ ይሄን ያሳያል ወይ? ቅንጣት ስህተት የሌለበት መጽሐፍ ቅዱስ በሰው የተጻፈ በመሆኑ የእግዚአብሔር መልእክት በሰዎች አልፎ ለሰው የደረሰ በመሆኑ ታሪካዊ የትርጉም ሂደት የቤተክርስቲያን ታሪክ ሂደት ሰዋዊ ስህተቶችን እያስተናገደ በተቻለ መንገድ የተሻለውን ትርጉም ለመያዝ የመሄድ ሂደት አይደለም ወይ? ቅንጣት ስህተት የሌለበት መጽሐፍ ማግኘትስ ይቻላል ወይ? በመጽሐፍ ቅዱስ ትርጉም ሂደት ውስጥ ይሄንን እናገኛለን ወይ? ማፋለስ አይሆንም ወይ? ጥያቄው እየቀረበለት ያለው አካል ይሄን ነገር ማድረግ ስለማይቻል ቀድሞውንም እየተሞከረ ያለው ነገር ልክ አይደለም ወደሚል አዝማሚያ አይወስድም ወይ? የምንችለውን ሁሉ ጥግ ያህል ልንጠነቀቅለት የሚገባ መጽሐፍ፣ በሰው አቅም ሊቻል የሚችለውን ሁሉ ጥንቃቄ አድርገን ልንተረጉመውም ልናነበውም ልንጠቀምበት የሚገባ መጽሐፍ ነው የሚለውን ሐሳብ ማሳየት አይቻልም ወይ? ቅንጣት ስህተት የሌለበት መጽሐፍ የትኛውንም ትርጉም ብናስብ እናገኛለን ወይ? ይቻላልስ ወይ የሚል ጥያቄ ነው። አመሰግናለሁ። በቅድሚያ መጽሐፉን የተረጉሙልን እና እንዲሁም የጻፋችሁልን ለማመስገን ፈልጋለሁ። በመጽሐፉ ዙሪያ የምሰጣችሁ ጥያቄዎችም ማቀርባችሁ ጥያቄዎችም የምሰጣችሁ ሐሳቦችም አሉ። በመጽሐፉ በዋቢ ተብሎ በተጠቀሱ መጽሐፎች ላይ በተራ ቁጥር 16 ላይ ሲጠቀስ ለመጽሐፉ ማጣቀሻ ቅዳሴ ወይም መጽሐፍ ቅዳሴ በራሱ አንድ ዋቢ የዋቢ መጽሐፍቶች ክፍል እንደሆነ ይነገራልና ወደ መጨረሻዎቹ ከክፍል 8 በኋላ ያሉት የመጽሐፉ ሐሳቦች ቅዳሴውን መሰረት ያደረጉ አንዳንድ ለክርስቶስ ባለቤትነት የተሰጣቸው ሐሳቦች ይነሳሉና እነዛ ደግሞ እውነቱን ለመናገር ትክክለኛ የሆኑ ሐሳቦችና ክርስቶስን ግልጽ በሆነ መንገድ ሪፍሌክት የሚያደርጉ ናቸው። አሁን እንደተነሳውም ሐሳብ ደግሞ ቅንጣት ታክል ስህተት ያለበት መጽሐፍ ቅዱስ መጽሐፍ ሊሆን አይችልም የሚል ሐሳብ አለው። ልክ እንደዚሁ ምናልባት ይሄ መጽሐፍ ቅዳሴውንም አፕሪሺየት የማድረግ ሐሳብ አለው የሚል እንትን ውስጥ ሐሳብ ውስጥ ገብቼ ነበር። ያ ማለት እንዴት ነው? ቅዳሴ ሲቀደስ ስለ ቅዱስ ቁርባን መፈተት መነሻ ሊሆን ነው። ወይም ስለ ቅዱስ ቁርባን ደግሞ አስተምህሮ አለ፣ ራሱን የቻለ አስተምህሮ አለ። በጌታ እራትም እዚሁ ላይ የተነሱ ሐሳቦች አሉ። ስለዚህ አንዳንድ ሐሳቦችን ቅዳሴውን በዚህ እንደዚህ ተብሎ ይቀደሳል በሚለው ሐሳብ ላይ ስናጣቅሰው ሌሎቹንም እንትኖች እየተቀበልን ነው ወይ የሚለውን ሐሳብ ከግምት ውስጥ እንዲገባልኝ ይፈልጋሉ። መጽሐፉ ሲጻፍ እውነትን በድፍረትና በፍቅር ነው ሲነገር የነበረው። ግን አንድ ሐሳብ አለኝ። ህዝቡ ሲጀምር መጽሐፍ ቅዱስ አለ ወይ የሚል ጥያቄ አለኝ። ያ ማለት እዚሁ ላይ እንደተነሳው ህዝቡ መጽሐፍ ለማንበብ ለብቻው ለማንበብ ለመተርጎም ስለሚቸገር ብቻውን እንዳያነብ ይነገራል ይባላል። ስለዚህ ህዝቡ የሚያውቀው ኦርቶዶክስ ቤተክርስቲያን ውስጥ ከመጽሐፍ ቅዱሱና ከእያንዳንዱ የመጽሐፍ ቅዱስ ክፍል ውስጥ የሚነሱ ሐሳቦች ውጪ የቤተክርስቲያኑን ስርዓት የቤተክርስቲያኑን ቅዳሴ እና ደግሞ የአንዳንድ ሊቃውንትና ቀሳውስትን አስተምህሮ ነው የሚያውቀው። ስለዚህ ከዛ አንጻር የሚነሱ አስተያየቶች ቢሰጡ የተሻለ ነበርና ለምን ከዛ አንጻር አልታየም የሚል ሐሳብ አለኝ። ከዛ በተጨማሪ ቅድም ሲነሳ እንደነበረው በመምህር አክሊሉ ግዕዙን በራሱ መመርመር መቻል ለአማርኛው ትልቅ መፍትሄ ነው የሚል ሐሳብ አለ እና ይህም የኔ ሐሳብ ነው። ሲቀጥል ቀኖና እንደየቦታው እንደየሁኔታው እና እንደየጊዜው የሚቀየር የሚለወጥ እንደሆነ እናውቃለን። እኔ በልጅነት የኦርቶዶክስ ቤተክርስቲያን አስተምህሮ ውስጥ ቀኖና ሊሻር ሊለወጥ ሊቀየር የሚችል ነው የሚል አስተምህሮ አስታውሳለሁ። ስለዚህ መጽሐፍ ቅዱስ ከቀኖና የመጻሕፍት ውስጥ መካተት መቻሉ በራሱ ሊሻር ሊቀየር ይችላል የማለት እንትን ውስጥ ይከታል እና ይሄስ ነገር ትክክል ነው ወይ? መቀየር መሻር መለወጥ አለበት ወይ የሚለውን ሐሳብ አነሳለሁ። ሌላው በዚህ መጽሐፍ ላይ መጽሐፉ በራሱ ጥቂት የማይባሉ የመጽሐፍ የቃል ግድፈት አለበት። መጽሐፉ ለምሳሌ በፔጅ 57 ላይ
የመደጋገም በገጽ 76 ላይ ደግሞ አንዳንድ ፔጆችን የመዝለል የሆኑ ቃላቶች የመግደፍ አይነት እንትን አለው። የአንድን ቃል ትርጉም አጥብቆ ለሚከራከር መጽሐፍ ላይ የቃል ግድፈት ማግኘት ትንሽ ከበድ ይላል እና እነዚህ ነገሮች ቢስተካከሉ የሚል ሐሳብ አለኝ። ከዛ በተጨማሪ መጻሕፍቱ ለብዙ ስፍራ ለብዙ ቦታዎች መዳረስ አለበት ብዬ አስባለሁ። እርሶ ለፍተዋል። በለፉት ልክ የማግኘት ትልቁ ስኬቶ እውነታውን ማብራት መቻል ነውና ይሄ ሆኖ እንዳለ ነገር ግን መጻሕፍቱን በሌላ ቋንቋ በመተርጎምም ቢሆን ከዛም ባሻገር መጻሕፍትን ወደ ተለያዩ ክፍለ ሀገራት ላይ ማዳረስ የሚቻልበትን መንገድ በመፍጠር መጽሐፉ እንዲዳረስ ማድረግ የሚል ሐሳብ አለኝ። የመጨረሻው ሐሳቤ ምንድነው? መጽሐፉ ሲናገር የተጻፈበት ምክንያት የቤተ ክርስቲያናችን ያተረጓጎምን ስልት ስለማይከተል ወይም ደግሞ ስላልተመቸ በማለት ይናገራልና የቤተ ክርስቲያናችንን ነው የሚለው እንጂ የቤተ ክርስቲያኒቱን አይልም። የሆነ አይነት ሐሳብ አለው። የቤተ ክርስቲያናችንን ይልና ከዛ እዛው ላይ ደግሞ ወረድ ብሎ እንደሚለው አብዛኞቹ የቤተ ክርስቲያናችን ሊቃውንቶች ይላል። አሁንም የሆነ ጎራ እንዳለው ነው የሚያሳየው ነገሩና የቤተ ክርስቲያናችን ይላል እንጂ የቤተ ክርስቲያኑ አይልም። ስለዚህ መጽሐፉ የተጻፈውም ለየትኞቹ ክፍሎች እንደሆነ ለየትኞቹ ሰዎች እንደሆኑ ማሳየት ይቻላል። ከዚህ በተጨማሪ አብዛኞቹ የቤተ ክርስቲያን ሊቃውንቶች ሲል በአተረጓጉምና በአስተምሮ አልተስማሙም ሲል ጥቂት በ1947ና 80ው ላይ የተስማሙ ጥቂት የቤተ ክርስቲያን ሊቃውንት አሉ ማለት ነው። ይህንን አይነት ሐሳብ አለው ቃሉ በራሱና ከዚህ አኳያ አንዳንድ ሐሳቦች ቢሰጡ ላለው እግዚአብሔር ያክብርልኝ። እኔም አመሰግናለሁኝ። ይህን መጽሐፍ በማንበቤ ተጠቅሜያለሁኝ። ያው መጋቢ መራዊ አመሰግናለሁ በአንተ ሪኮሜንዴሽን ስላነበብኩኝ ማለት ነው። እንግዲህ ምናልባት እኔ እዚህ መጽሐፍ ላይ የራሴንም ድክመቶች ያየሁት ያው ቋንቋ ማወቅ እንዳለብኝ ነው እና ጸሐፊውን አምኛቸዋለሁ ቋንቋ ካለማወቅ የተነሳ። ምክንያቱም ግሪኩ ምኑ ሲባል እሳቸው ትክክል ናቸው ግን ገምጋሚ በጥሩ እንትን ብሎታል እና ስለዚህ በዛ እንትን ላለው እንዲያው አንድ ሁለት ጥያቄ ለማንሳት ያህል ነው። አንደኛ ወንድሜ ማንስቶታል። ይሄ ቅንጣት ስህተት የሌለው የምትለዋ ነገር አንዳንድ ወገኖቻችን እንዲያው መጽሐፍ ቅዱስ ተበርዟል ይላሉ። መነሻውና አሁን ያለው ልዩነት አለው ይላሉና እንዴት ነው የሚያዩት እርሶ ለማለት ነው። ሌላው ግን መጽሐፍ ቅዱስ ጠቅላላ መጽሐፍ ቅዱስ ነው የሚሉት። በእርግጥ እኔ በቨርዥን አላቅም፣ ግን ኢቭን እንግሊዝኛው መጽሐፍ ቅዱስ ኤንአይቪንም ብናይ ኬጄቪንም ብናየው ተበርዘዋል። የመጀመሪያው መጽሐፍ ቅዱስና አሁን ያለው በእጃችን ላይ ያለው መጽሐፍ ቅዱስ ልዩነት አላቸው የሚሉ አሉ። እኔ እንግዲህ ጥናቱን አላከናወንኩም። እርስዎ ግን ይበልጥ ወደዛው አካባቢ ስለዳሰሱት ምን ይላሉ? እውነት ጥንቅቅ ያለው ትክክለኛው መጽሐፍ ቅዱስ ነው እጃችን ላይ ያለው ወይ? እኔም አምኜ እንድቀጥል ያው እሱን አምኖታለሁ ብዬ ለመጀመሪያ ሌላው ያው እንግዲህ ገምጋሚውን አንድ ጥያቄ ልጠይቅህ። አጭር ነች አንተ። አንድ መጽሐፍ ስኮፕ ሊኖረው አይገባም ወይ? አሁን እሳቸው መነሻቸው የግዕዝ አድርገው እንደዚህ የግሪክ የተወሰነ ምናምን ሄደዋል። ግዕዙንም አፍታተው ማየት ነበረባቸው ብለሃል አሁን ስትገመግም። እዛ ከሄዱ ይሄ መጽሐፍ በዚህ ያልቃል ወይ? ስለዚህ እንደገና አንድ መጽሐፍ ሲጻፍ የሆነ ስኮፕ ሊኖረው አይገባም ወይ? እንደው እሷን ዳሰስ ለማድረግ ነው። መጨረሻ ላይ ላመሰግን የምወደው ምንድነው ትህትናው በጣም ገዝቶኛል። በዚህ ዘመን የኔን እውነት ለማስባል የሌላውን መጨፍጨፍ አለብኝ። ያ ስሜት አላየሁበትም። ያንን በጣም ላመሰግን ወዳለሁ። ምናልባት እንደው መጀመሪያ አካባቢ ሲጽፉ የሊቃውንት ጉባኤ ያሉ ይጽፋሉ መጀመሪያ አካባቢና የሊቃውንት ጉባኤ እንደዚህ ከተሳሳተ ሊቃውንት ጉባኤ የሚባለው በትምህርተ ጥቅስ መቀመጥ አልነበረበትም ወይ? ተግባራቸውና ስማቸው በጣም ስለተለያየብኝ ነው። ሀሳቢ ግልጽ ነው አይደለ? አመሰግናለሁ። ተጨማሪ ጥያቄዎች ከኔ የተወሰኑትን ላቅርብና ማለት ከሰዎች ያገኘዋቸው የመጽሐፍ ካነበቡ ሰዎች እዚህ መገኘት ካልቻሉ ወይም ደግሞ እዚህም ተገኝተው መናገር ካልፈለጉ ግን አንደኛውን የበለጠ አጽንኦት ለመስጠት ነው። በህዝብ ደረጃ ይሄ መጽሐፍ ሊነበብ በሚችልበት መልኩ
የሚታተምበት እድል ወደፊት ለምሳሌ እንደነ አክሊሉ ላሉ ሰዎች በቀላሉ ሊገነዘቧቸው የሚችሉ ናቸው ለሊቃውንቱ በደንብ። ለሕዝብ ግን በጣም ቀላል የሆኑትንና አይን ከፋች የሆኑ ጽሁፍ መጻፍ አልነበረበትም ወይም ሀሳብ የለውትም ወይ የሚል ነው። ሌላው እኔ ጋ ያለው ጥያቄ የወንጌላውያኑ አብያተ ክርስቲያናት ተጠያቂነት ከዚህ መጽሐፍ አንጻር ምን ያህል ነው? እርስዎም በመጽሐፉ ጠቅሰውታል። ይሄ ብዙዎች ያነሱት ጥያቄ ነው። ሌላው ደግሞ የግዕዝ ቋንቋ ኢትዮጵያ የመጽሐፍ ቅዱስ እንደ ኢትዮጵያ እንደ ሀገር እንደ ሌሎች ቅርሶቿ ሁሉ ይሄም መጽሐፍ የግዕዙ በተለይ በኢትዮጵያ ብቻ እንደመገኘቱና ከተለያዩ ትርጉሞች አንጻር ይሄ መጽሐፍ በኢትዮጵያ መገኘቱ እንደ አንድ ቅርስ ቢታይ ምን ክፋት አለው? በዛ አይነት ሁኔታስ መታየት አይችልም ወይ? በተለየ ሁኔታ ጥናትና ምርምር የሚደረግበት አይገባውም ወይ? ስለዚህ ምን ይላሉ የሚል ጥያቄና አስተያየት አለ። ሌላው የ1947ንና 80ዱ መጽሐፍ ቅዱስን ሲተቹ ወይም ሲቃወሙ አይታዩም። ቅድምም ወንድማችን ጠቅሶታል እንደነ ቴዎድሮስ ደመላሽ 80ዱን በተመለከተ ወይስ ተቀብለውት ነው ወይ ያምኑበታል ወይ የሚል ነው። እግዚአብሔር ደግሞ ጊዜ አለው እና በዚህ ጊዜ በእንደዚህ አይነት ሁኔታ የመጽሐፉን ምንነት አንብባችሁ ሸክም ሆኖባችሁ በእንደዚህ አይነት ሁኔታ ተሰብስባችሁ ጊዜያችሁን መስዋዕት አድርጋችሁ በዚህ መጽሐፍ ጉዳይ ላይ ጉዳይ ብላችሁ አስተያየት ስለሰጣችሁ መጽሐፉን ስላነበባችሁ በጌታ በኢየሱስ ክርስቶስ ስም አመሰግናችኋለሁ። እግዚአብሔር ይባርካችሁ። ብዙ እንግዲህ ደክሜበታለሁ፣ መጽሐፉን ብዙ ዋጋ ከፍዬበታለሁ። ጊዜ ሰጥቶ ግን ያነበበልኝና የተመለከተልኝ ሰው የለም በሚል በጣም ልቤ ያዝናል በእውነት ለመናገር እና ይሄ በእንደዚህ አይነት ሁኔታ በእናንተ በፕሮቴስታንቱ ወይም ደግሞ በህንጸት ብቻ ሳይሆን ይሄ አይነቱ ትችትና ለምንድን ነው የተጻፈው ተብሎ በኦርቶዶክስ ቤተክርስቲያን ሊቃውንት ፊት ጉዳዩ በሚመለከታቸው የኢትዮጵያ መጽሐፍ ቅዱስ ማህበር ፊት በዩቢኤስ ደግሞ ይሄን መጽሐፍ እንዲታተም የፈቀደውና ኮንሰልታንት መድቦ ብዙ ገንዘብ ወጪ አድርገው ይህን መጽሐፍ ያሳተሙ አካላት እና ዋናዋ ተጠያቂ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ጊዜ ሰጥታ ብትመለከተው ቢያዩት ያ የልቤ ደስታ ነው። የኔ ደስታ ብቻ ሳይሆን የእግዚአብሔርም ደስታ ነው እና እግዚአብሔርን ስለዚህ ቀን አመሰግናለሁ። እኔ በእንደዚህ አይነት ሁኔታ የዚች የአንጋፋ ቤተክርስቲያን የዚች የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስን ደልዛለች፣ መጽሐፍ ቅዱስን በርዛለች፣ እንዲህ ያለ ታላቅ ስህተት ሰርታለች ብዬ በእውነት ለመጻፍም ለመናገርም ከልቤ ምንም መሻት የለኝም። በጣም ማከብራት ያሳደገችኝ ያስተማረችኝ ለመምህርነት የሾመችኝ ስፍራ ሰጥታ አንቱ ብላ ያከበረችኝ ቤተክርስቲያን ናት እና በዚች ቤተክርስቲያን ላይ የምድራችንም ባለውለታ ናት። እውነት ለመናገር ፈሪሃ እግዚአብሔርን ለሕዝብ ያስተማረች፣ ሀልዎተ እግዚአብሔርን ያስተማረች፣ በእውነት የእግዚአብሔር ስም እንዲጠራ ፕሮፐርሊ እንኳ ባይጠራ ክርስቲያን ተብለን አንገታችን ላይ ማተብ አስረን ኢየሱስ ክርስቶስ የሚለውን ስም እየጠራን እግዚአብሔርን አምነን እንድንኖር ያደረገችን ይቺ ቤተ ክርስቲያን ናት። አሁን በዚህ ጉዳይ ላይ እኔ ደፍሬ እንዲህ ናት እያልኩ ስወቅስ
እሳቀቃለሁ። እውነቴን ነው የምላችሁ። እንደ ማንኛውም ምድራዊት ቤተ ክርስቲያን፣ እንደ ማንኛውም ሎካል ቸርች በቤተ ክርስቲያን ውስጥ በሁሉም ስፍራ ላይ ችግር አለ። እንደ ማንኛውም ችግር ቤተ ክርስቲያናችን ችግር አለባት እና ይሄ በመሆኑ በጣም አዝናለሁ። እኔ እንደዚህ 2 እና 3 መጽሐፍ እጽፋለሁ ብዬ በፍጹም ፍላጎት አልነበረኝም። መጽሐፌ ላይ አይታችሁታል ካነበባችሁት። እና እንግዲህ መቼም እንደ መምህርነቴ የግሪክ ቋንቋ አስተማሪ ነኝ። ቤተ ክርስቲያን አስተምራኛለች። ማስተምረውም ለገንዘብም ብዬ አይደለም፣ ጌታ አደራ ስለሰጠኝ ነው። በቤተ ክርስቲያኗም ውስጥ ያለሁት የጌታ ሸክም ስላለኝ ነው፣ ሕዝቤን ስለምወድ ነው። ስለዚህ እውነት የሆነችን አንድን ቃል ይሄ ትክክል አይደለም ብዬ ጻፍኩኝ። ፍጥጥ ያለ ውሸት ስለሆነ ማለት ነው። በሮሜ ምዕራፍ 8:34 ላይ ያለውና ይፈርዳል ተብሎ ይማልዳል የሚለው በግሪኩ አይሆን፣ በግዕዙ አይሆን፣ በእንግሊዘኛው አይሆን፣ እንደው ሌላ አይነት ቋንቋም የለም። እና ይሄንን በአደባባይ ሊቃነ ጳጳሳት ባሉበት፣ የቴዎሎጂ ተማሪዎች ባሉበት፣ ደቀ መዛሙርት ባለበት በሕዝብ ፊት ላይ ያቀረብኩት እና እንደውም ይሄን በማድረጌ ቤተ ክርስቲያኗ ታመሰግነኛለች ብዬ ነበረ እውነት ለመናገር። ምክንያቱም እውነት ስለሆነ ስለማይመጥናት ለቤተ ክርስቲያኗ የመጽሐፍ ቅዱስን ቃል መቀየር ለኦርቶዶክስ አይመጥናትም። እና ያን ሊረዱልኝ አልቻሉም። እና እንግዲህ ይሄ ማለት መቼም ትልቅ እኮ እንደው መጽሐፍ ቅዱሱን አንብበ ነው አንኑርበት። መጽሐፍ ቅዱሱን አንብበ ነው አይግባን። መቼም አንድ ቀን ይገባናል። አንኑርበት፣ አንድ ቀን እንኖርበታለን። እግዚአብሔርን እናውቅበታለን። መጽሐፍ ቅዱሱ ግን ከተደለዘ፣ መጽሐፍ ቅዱሱ ሊነገር በሚገባው ቋንቋ ካልተነገረና ትርጉሙን ከቀየረ እግዚአብሔርን የምናውቅበት፣ ንስሐ የምንገባበት፣ የምናስተምርበት፣ የምንኖርበትም ሚንስ የለንም ማለት እኮ ነው። የለንም። እና ይሄ እኔ እንደው መጽሐፌ እንደው ማታ ሳስብ ነበር ተፋልሶ ብዬ ማለቴ ማለት ነው። ከዚህ በላይ ነው። እና ታላቁ ክህደት ብዬ ብጽፈውና ርዕስ ባረገው ብዬ አልኩኝ። ታላቅ ክህደት ነው። እና ይሄ ለቤተ ክርስቲያን አሁን እዚህ ቦታ ላይ ስናገር ራሱ አይመጥናትም። ይሄ ከ2000 ዓመት ወዲህ ከ2000 ዓመተ ምህረት ወዲህ የሆነ ነው። ከዛ በፊት እኮ እንደዚህ አልነበረም። እና ይቺ ቤተ ክርስቲያን ከግሪክም ይሁን ከዕብራይስጥም ይሁን ከአረብም ይሁን ከላቲንም ይሁን ከየትኛውም ቋንቋ ወደ ግዕዝ ቋንቋ እንዲተረጎምና መጽሐፍ ቅዱስ ለሕዝባችን እንዲደርስ ከዛም ደግሞ በአማርኛ ቋንቋ በየዘመናቱ ከአባ ሮሚ ጀምሮ ማለት ነው። ከዛም በአፄ ኃይለ ሥላሴ ከዛም አሁን በመጨረሻ ማለት ነው ከታተመው በቀር በኢትዮጵያ ውስጥ የአማርኛ መጽሐፍ ቅዱስ እንዲኖር ያደረገች ይቺ ቤተ ክርስቲያን ናት። ኢቨን ዛሬ በዚህ ዘመን ፕሮቴስታንቱም ሌሎችም የሚጠቀሙበት መጽሐፍ ቅዱስ ቤተ ክርስቲያን ያስተረጎመችው ነው። እና በጣም አዝናለሁ በእውነት። እኔ እንደዚህ እንዲናገር አልፈለግኩም ነበር። ለሊቃውንት ጉባኤው የመጀመሪያው ይቺ ተፋልሶ ቅጽ አንድ የምትለዋን በኤፎር ጽፌ ለሊቃውንት ጉባኤ ልሰጥ ነበረ። ጉዳዩ በቤት ውስጥ እንዲያልቅ፣ ጉዳዩ በቤተ ክርስቲያኗ ውስጥ እንዲያልቅ። ምክንያቱም ይሄ ነገር ወደ ውጭ ቢወጣ ሕዝብ ቢሰማ አማንያን ብቻ አይደሉም የሚሰሙት፣ ኢአማንያንም ይሰማሉ። መጽሐፍ ቅዱስን የሚቃወሙም ሰዎች ይሰማሉ፣ ክርስቶስን የሚቃወሙ። ስለዚህ እዛ ደረጃ መደረስ ስለሌለበት ሊቃውንት ጉባኤው ብቻ እንዲያዩ ነበር ፍላጎቴ። እና አንድ ሰው የለም በመጽሐፍ መልክ ቢወጣ ጥሩ ነው አለኝና በጣም የተወሰነች መጽሐፍ አሳተምኩኝ። ያ መጽሐፍ ለገበያ አልነበረ የሚዋለው፣ ለሊቃውንት ጉባኤ ነው የመጀመሪያ የሰጠኋቸው። ለኢትዮጵያ መጽሐፍ ቅዱስ ማህበር፣ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ጉባኤና ለቋሚ ሲኖዶስ ነው ያስገባሁት። እና
እኔ እንጃ ያነበቡትም አይመስለኝም። ልንግባባም አልቻልንም። ስለዚህ በቃ ተስፋ ቆርጬ ተውኩኝ እና ዝም ብሎ እንዲህ በመሆኑ በጣም ልቤ አዘነ። በእውነት ያሳዝናል። የሚያሳዝነው ምንድን ነው? የመጀመሪያው የሚያዝነው እግዚአብሔር ነው። ጌታ ኢየሱስ ክርስቶስ የሞተለት ሕዝብ ደሙን ያፈሰሰው ኢየሱስ ክርስቶስ ይሄንን ያዳነበትን ወንጌል የሰጠው ለቤተ ክርስቲያን ነው። ስለዚህ ይሄ የእግዚአብሔር የማዳን ወንጌል ባለመሰበኩ ተውት፣ ባለመሰበኩ ሳይሆን የእግዚአብሔር ቃል በመቀየሩ የመጀመሪያው የሚያዝነው እግዚአብሔር ነው። በጣም ያዝናል እግዚአብሔር። ይሄንን ፊል አደርገዋለሁ። እናንተም መጽሐፉን ያነበባችሁ ሰዎች ይህን ትረዱታላችሁ። የእግዚአብሔርን የማዳን ወንጌል የማዳኑን ቃል ከመቀየር የበለጠ ወንጀል ከመቀየር የበለጠ ኃጢአት የለም። ሁለተኛ ሕዝባችን ተበድሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ወንጌልን እንዳይሰሙ ተበድለዋል። በእውነት ነው የምላችሁ። ዛሬ ለኦርቶዶክስ ቤተክርስቲያን ተብሎ ለብቻ የተጻፈ ይሄ መጽሐፍ ማለት ነው። ይሄ 2000 እትም ሴክቴሪያን ባይብል ነው። በጣም እርግጠኛ ሆኜ ነው የምነግራችሁ። ያነበባችሁ ሰዎች ቤተ እምነታዊ መጽሐፍ ቅዱስ ነው። ቤተ እምነታዊ የሚለውን 100% የሚያሟላ መጽሐፍ ነው። ምን ማለት ነው? ለቤተ ክርስቲያኗ ዶክትሪን ብቻ እንዲያገለግል ተደርጎ የተጻፈ መጽሐፍ ነው። ምን ማለት ነው? ሌሎች አብያተ ክርስቲያናት አይጠቀሙበትም ማለት ነው። ምን ማለት ነው? ከግሪኩና ከዕብራይስጡ ቴክስት ጋር ያልተመሳከረ ነው። ስለዚህ በቤተ ክርስቲያኗ አስተምህሮና ዶክትሪን ላይ ተመስርቶ ለቤተ ክርስቲያኗ ትርጉምና መንፈሳዊ አገልግሎት እንዲጠቅም ተደርጎ የተጻፈ ሴክቴሪያን ባይብል ነው። እንደ ኒው የጆሆቫ ዊትነሶቹ ማለት ነው። የጆሆቫ ዊትነሶቹ ማለት ነው። ልክ እንደ ኒው ባይብል ትራንስሌሽን የሚባለው ማለት ነው። ልክ እንደዛ ማለት ነው። ምን ማለት ነው? እንደ አንድ ቨርዥን የግሪኩ የግዕዙን መጽሐፍ በቅርስነት ባለቤት ስለሆነች ቤተ ክርስቲያኗ ያንን በአማርኛ ተርጉማ እንደ አንድ ማስረጃነት ወይም እንደ አንድ ቅርስ መያዝ ትችላለች። ጥሩ ነው። ታሪካችን ነው። የቤተ ክርስቲያኗ ታሪክ ነው። የሰራችበት ነው። ጉድለቱ እንዳለ ቢሆንም ነገር ግን ይሄ መጽሐፍ ቅዱስ ሌሎቹን ከዛ በፊት የነበሩትን መጽሐፍ ቅዱሶች ሁሉ ከአገልግሎት ያገደ መጽሐፍ ነው። ትክክል አይደሉም ብሎ እና ሴክቴሪያን እናንተ አሁን አትጠቀሙበትም። እኔ አሁን ለሪፈረንስነት አልጠቀምበትም። ምክንያቱም ዋና የሆኑ የክርስትና አስተምህሮች ሁሉ የተበላሹበት ነው። ዶክትሪናል የሆኑ ድህነትን አስመልክቶ፣ ነገረ ክርስቶስን አስመልክቶ፣ የመንፈስ ቅዱስን ስራ አስመልክቶ፣ የኢየሱስ ክርስቶስን የሊቀ ካህናትነት፣ የመካከለኛነት፣ የጠበቃነት፣ ያዳኝነቱን አገልግሎት አስመልክቶ፣ ቅዱስ ቁርባን የምንለውን አስመልክቶ፣ ቤተ ክርስቲያን ማናት የሚለውን አስመልክቶ እነዚህን ሁሉ ያበላሸ ምንም የቀረው ነገር የለም። የኢየሱስ ክርስቶስን ነገረ ክርስቶስን ራሱ ያበላሸ መጽሐፍ ነው እና ጠቅላላውን የክርስትናውን አስተምህሮ ምን ያደረገ ነው? የለወጠ ነው እና ዩኒክ የሆነ ነው፣ የተለየ ነው፣ ሴክቴሪያን ነው እና ይህ በመሆኑ በእውነት እኔ ይሄ እንዳይሆን ቤተ ክርስቲያን ሊቃውንት ጉባኤ ጠየቁ፣ አልሆነም። ቋሚ ሲኖዶሱም መልስ ሊሰጥ አልቻለም እና መጨረሻ ላይ ከ5 ዓመት በኋላ ይሄንን መጽሐፍ ነው የጻፍኩት፣ ተፋልሶ ቅጽ 2 የሚለውን ማለት ነው። ይሄን በመጽሐፌ እንዳልኳችሁ 2 ስሜት ይሰማኛል። በእውነት ለመናገር አንድ ሐዘን ነው የሚሰማኝ፣ 2
ደስታ ይሰማኛል። ለምንድን ነው ደስታ የሚሰማኝ? እውነትን የሚፈልገው ህዝባችን እውነትን እንዲያውቅ በዚህ መጽሐፍ ውስጥ ስለረዳኋቸው እውነትን ጽፌያለሁ። ሁለተኛ ነገር ትክክል ያላደረጉትን ሰዎች ትክክል አይደላችሁም ብዬ እንደወቅሳቸው እግዚአብሔር እድል ሰጥቶኛል። በዚህ ነገር ደስ ይለኛል ከእውነት ጋር በመቆሜ። ማዝነው ያው ቅድም እንደነገርኳችሁ ነው። ይቺ ታላቅ ቤተክርስቲያን አሁን ይሄንን እኔ የምናገረው ማለት ነው። አሁን እኔ የምናገረው እኔ ፕሮቴስታንት አይደለሁም፣ አንዳንድ ሰዎች እንደሚያስቡት አይደለሁም። እውነት ነው። ትምህርቶች ተምሬያለሁ፣ አስተማሪ ነኝ። የትኛውንም ዶክትሪን አውቃለሁ፣ አነባለሁ። የቱ ጥሩ እንደሆነ የቱ ትክክል እንዳልሆነ ችግር ያለበት ነገር ምን እንደሆነ አውቃለሁ። ግን እስካሁን ድረስ እግዚአብሔር ያውቃል። እስካሁን ድረስ እኔ ኦርቶዶክስ ነኝ፣ መሄድ እችላለሁ። የሃይማኖት ነጻነት ባለበት ዘመን ታስሬ እንደዚህ ልቀመጥ አልችልም ነበረ። ግን አሁንም ቤተክርስቲያን እያልኩ ነው። ይሄን መጽሐፍ ስጽፍ እኔ አባቶቼን እንደ አባትነታቸው አክብሬ ነው። በእውነት ነው የምላችሁ፣ ችግር እንዳለ ሁሉ ማለት ነው። ስለዚህ አልሄድኩም አለሁኝ። ይሄ መጽሐፍ ይሄ የ2000 ዓመተ ምህረት እትም ግን ትልቅ ሸክም ነው ለኔ። ይሄ ነገር አንድ መልክ ቢይዝና በእውነት ነው የምላችሁ መልክ ይዞ ሊቃውንቱ ቅዱስ ሲኖዶሱ ፊት ቀርቦ እንደው በቃ ተሳስተናል ቢሉ እናርማለን ቢሉ የመጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስ ማህበር አርማለሁ ቢል ልክ ነው በቃ ትክክለኛ መጽሐፍ አይደለም ተሳስተናል ብሎ ቢል እኔ እዚህ ውስጥ ሁሉ ነገር ውስጥ መግባት አልፈልግም። ዩቢኤስም እንደዛው ማለት ነው። እና ይሄ ነገር አልሆነም። እና እንግዲህ እያማጥኩ ነው አንድ ቀን እግዚአብሔር ይጎበኛል እያልኩና ይሄ ለኔ ትልቅ ሸክም ነው። የህይወቴ አንድ ክፍል ነው እግዚአብሔር ያሸከመኝ። እና ይሄንን ማየት ፈልጋለሁ። እናንተን ያመሰገንኩት ለዛ ነው። ልክ እንደናንተ መጽሐፍ ቅዱስ ማህበር ጠርቶ እስኪ ለተርጓሚዎችና እዚህ ላለነው ሶሳይቲ እስኪ ባክ ፕሬዘንት አድርግልን ብሎ ቢለኝ በደስታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስኪና ለኛ ንገረን ብላ ብትለኝ በደስታ እና አሁን 3ኛ ፌዝ ላይ ነው ያለሁት። አሁን እነሱም ቢስላሉኝ በመጽሐፍ አሰራጨሁኝ በገበያ ላይ ብዙም የሚያነበው ሰው የለም። መጽሐፉም ለንባብ የሚጎተጉት አይደለም፣ ይከብዳል ይመስለኛል። እና አላነበበውም ሰውም። እና አሁን ምንድነው እናንተ ጋር የመጣው ስመጣ እናንተ ጋር ማለት ነው አሁን ይስሙ ብዬ ነው። ካሁን በኋላ ኃላፊነት ያላቸውም የፕሮቴስታንት መሪዎች፣ የካቶሊክ መሪዎች፣ የካቶሊክን ቤተክርስቲያን ሰቨንዴይስ አድቬንቲስትም ሁሉም የመጽሐፍ ቅዱስ አባላት ማህበር አባላት ጉዳይ ብለው ሊይዙት ይገባል። የተጻፈው በአዲስ ኪዳን መጽሐፍ ላይ ነው። አዲስ ኪዳን ምንም ቀኖናዊ ልዩነት የለም፣ የሁላችንም መጽሐፍ ነው። የአብያተ ክርስቲያናት ማለት ነው፣ የዲኖሚኔሽኖች። ስለዚህ ሁሉም ሰው ያገባዋል። መጽሐፍ ቅዱስ ማህበር ሊጠየቅ ይገባዋል። ገንዘባችሁን የምታወጡበት ነው፣ የምትሰበሰቡበት ነው። እንደዚህ አይነት ትልቅ ስህተት ትልቅ ወንጀል ሲሰራ እያየ ምክንያቱስ መጽሐፍ ቅዱስን የመጠበቅ የማስተርጎም የመተርጎም የማሰራጨት ትክክለኛነቱን ማረጋገጥ የመጽሐፍ ቅዱስ ማህበር ስራ ነው። የኢትዮጵያ ሕዝብ ጉዳይ አይደለም። የኢትዮጵያ ሕዝብ ምን ያውቃል? እንኳን መጽሐፍ ቅዱስን ይቅርና መጽሐፍ ቅዱስንና የጸሎት መጽሐፍትን እንኳን የሚለይ አይደለም ብዙ ሕዝብ። ስለዚህ መጠየቅ አለበት፣ መድረስ አለበት። እናንተ የቃሉ አገልጋዮች ናችሁ። እናንተም የቃሉ አገልጋዮች የምታገለግሉት የኢትዮጵያን ሕዝብ ነው። እናንተ ለብቻችሁ የእግዚአብሔርን ቃል ይዛችሁ ኦፊሻሊ የእግዚአብሔር ቃል በተጣመመበትና እንደዚህ አይነት ሴክቴሪያን ባይብል ባለበት ህብረተሰብ ውስጥ ወንጌልን መስበክ አትችሉም። የኛ መጽሐፍ ቅዱስ ብለው የራሳቸውን ነው የሚያመጡላችሁ። ልትግባቡ አትችሉም። በምድራችን ላይ ወንጌል የሚሰበክበት ተስፋ ሁሉ ጠፍቷል።
ይሄ ብቻ አይደለም። አንድ የሚያደርገን ፕሮቴስታንቱን፣ ካቶሊኩን፣ ኦርቶዶክሱን አንድ የሚያደርገን መጽሐፍ ቅዱስ ነው። የቀኖና ጉዳይ አይደለም። ቀኖናው ምንም ኮምፕሮማይዝ ልናደርገው እንችላለን። 66ቱ መጽሐፍት የአብያተ ክርስቲያናት መሰረት ነው፣ የአንድነታችን መሰረት። ልክ በስላሴ በዶክትሪን ላይ ያለን እምነት የተመሰረተው በዚህ ላይ ነው። ልዩነቶች ሊኖሩ ይችላሉ አንዱ መጽሐፍ ቅዱስ ይዘን በትርጉም። ስለዚህ እኔ ዛሬ በእናንተ ፊት እንደዚህ ስቀርብ በጣም ደስ ብሎኛል። በነፃነት ነው። ሌላ ጊዜ ቢሆን አልመጣም ነበር እናንተ ጋር እዛው ብዬ እዛው አሁን ግን ወጥቶልኛል። አሁን በዓለም ዙሪያ የዞርኩ ሁሉ ይሄንን ነገር ብናገር መድረኩን ባገኝ ደስ ይለኛል፣ ደስ ይለኛል። የእግዚአብሔርንም ስራ እንደሰራሁ አድርጌ ቆጥረዋለሁ። ይሄንን ደግሞ ምሰራው እኔ ብቻ ሳልሆን ብዙ ወንድሞችም አሉ አብረው በተሐድሶ ውስጥ ያሉ ብዙ ወንድሞች አሉ እና ስለዚህ እግዚአብሔርን አመሰግናለሁኝ ስለዚህ ጉባኤ፣ ስለዚህ ስብሰባ። ወደ እንትኔ ልቀጥል። ረጅም ሰዓት አወራሁ። እንግዲህ የውስጤ ያለ ነገር ስለሆነ ብዙ እንትን አልኩኝና አሁን እየተደረገ ባለው ስብሰባ በዚህ ግምገማ ላይ ወንድም አክሊልን በጣም እግዚአብሔር ይባርክህ አመሰግናለሁኝ። ምክንያቱም የአዲስ ኪዳን መጽሐፍ የተጻፈው በግሪክኛ ነው እና የግሪክ አስተማሪ ስለሆነ እና ደግሞ በቴዎሎጂውም ቢሆን በጣም ብዙ ጥልቅ የሆነ ነገር ስላለው ደክሞ ይህን ሁሉ በዚህ አይነት ሁኔታ ጠንካራውንም ደካማውን ጎኔን እና ምን ማድረግ እንዳለብኝ ሰጀስ ስላደረገኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክህ። ይህንንም ስላመቻቻችሁ ህንጸቶችን ማመስገን እፈልጋለሁ። እግዚአብሔር ይባርካችሁ። ወደ ጥያቄዎቹ ልሂድ እንዳላሰለቻችሁ። ጥያቄ በጣም ብዙ ጥያቄ ነውና የግዕዝ ቋንቋ የሚሉ ነገሮች በብዛት ተነስተዋል። ግዕዙ የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናንተ እንደምታስቡት አይደለም ግዕዙን የምታስበው። ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የተጻፈው ብቻ አይደለም። የግዕዝ ቋንቋ የመላእክት ቋንቋ ነው። የግዕዝ ቋንቋ አዳምና ሔዋን የሚያወሩበት ቋንቋ ነበረ። ስለዚህ የግዕዝ ቋንቋ ቅዱስ ቋንቋ ነው፣ ሰማያዊ ቋንቋ ነው። በቃ ይሄ ሌጀንድ አለ፣ ይሄ አፈ ታሪክ አለ። እና እዛ ኮሌጅ በማስተምርበት ጊዜ ግሪክ አስተማሪ ነበርኩ። ፓስቶራል ቴዎሎጂም ማስተምር ነበር። ሳስተምር ግሪክ ብዬ ማስተምረው መጽሐፍ ቅዱስ የተጻፈው በግሪክኛ ቋንቋ ነው፣ አዲስ ኪዳን። ብሉይ ኪዳን ደግሞ በአራማይክና በዕብራይስጥ ቋንቋ ነው ብዬ ስል ተማሪዎቹ በሙሉ ይደነግጣሉ። እንዴ እና ግዕዝ አይደለም እንዴ የተጻፈው? እንዴት ብለው ይደነግጣሉ። እና ያንን ለማስረዳት ወደ ኋላ ሄጄ ያለውን ታሪካዊ ሁኔታ አስረዳና ከዛ በኋላ ያለውን ነገር ወደ መስመር አስገባቸዋለሁ ማለት ነው። ይሄ ሐሳብ አለ። ለዚህ ነው አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዕዙን መሰረት ያደረገ አይደለም ትላለች። ይሄንን ከግሪኩና ከዕብራይስጡ የተተረጎመውን መጽሐፍ ቅዱስ እንደ ግዕዙ አድርጋ አትመለከትም ማለት ነው። ምንም እንኳ በኩረ ቋንቋ ቢሆንም ማለት ነው። ዕብራይስጡና ግሪኩ ማን ነው ማለት ነው? መሰረቱ ግዕዙ ነው ማለት ነው። ስለዚህ የግዕዙ መጽሐፍ ቅዱስ ከግሪኩና ከዕብራይስጡ ይቀድማል የሚል ኮንሴፕት አለ፣ ሐሳብ አለ። ስለዚህ ግዕዙን መሰረት አድርገን ሰባ ሊቃናቱንና ዕብራይስጡን አመሳክረን
መጽሐፍ ቅዱስን ለመተርጎም ምኞታችን ነበረ፣ ብዙም እንጠብቅ ነበር። አሁን ጊዜው ደርሶ ተሳክቶልን ይህን መጽሐፍ አሳትመናል የሚሉት በዚህ ምክንያት ነው። ስለዚህ አሁን ነው ወይ ነው አሁን ነው ወይ? ይሄን ለእናንተ ዳኝነቱን ልተው መሰለኝ። ልተውላችሁ። ምክንያቱም ክርስትና የኦርቶዶክስ ብቻ አይደለም፣ የኢትዮጵያ ብቻ አይደለም። ስለዚህ ይሄን ለእናንተ ተውላችኋለሁኝ። ስለዚህ አሁን ከዚህ በመነሳት ነው ማለት ነው ይሄ የተሰራው። እኔ ግን በመጽሐፌም ላይ ጠቅሻለሁ። ግዕዙ ራሱ ግዕዙ በግዕዝ የተተረጎመው ራሱ አዲስ ኪዳኑ ማለት ነው በአባ ፍሬምናጦስ በአራተኛው መቶ ክፍለ ዘመን እንደሆነ የቤተ ክርስቲያን መጽሐፍት ያስረዳሉ። ሁለተኛ ነገር ተሰዓቱ ቅዱሳን የሚባሉትም ከተለያየ ቦታ የመጡ በስደት የመጡ ክርስቲያኖች በእነሱ አማካይነት አዲስ ኪዳን መተርጎም እንደተጀመረ እናም ደግሞ ወጥ በሆነ ሁኔታ የተተረጎመ አይደለም፣ ቅይጥ ነው። ከአረብኛ ተተርጉሟል፣ ሱርሰት ከሚባል ከላቲን ተተርጉሟል፣ ከግሪክ ሰብትዋጀንት ተተርጉሟል፣ ከአረብኛ ብያለሁ እና ከነዚህ ሁሉ ምን ሆኗል ማለት ነው? ከዕብራይስጥ ምን ሆኗል? ተተርጉሟል። ዕብራይስጡ ብሉይ ኪዳን ነው። ስለዚህ አሁን ይሄን መተርጎማቸው ብቻ ሳይሆን ተርጓሚዎቹ ራሳቸው የተለያዩ አገር ሰዎች ናቸው፣ የውጭ አገር ሰዎች ናቸው። ግዕዝን ተምረው ያንን መጽሐፉን ደግሞ ከአረብኛም ይሁን ከላቲንም ይሁን ከሱርሰትም ይሁን ከሌሎች ቋንቋዎች ሲተረጉሙ ያለውን ክፍተት መመልከት ትችላላችሁ። የሰዎቹ የትርጉም ብቃት ልዩነት አለ። ይሄ ብቻ አይደለም። ወደ ግዕዝ ሲተረጎም በአንድ ዘመን ብቻ የተተረጎመ ሳይሆን ከአራተኛው መቶ ክፍለ ዘመን ጀምሮ እንግዲህ በተከታታይ ለ1000 ዓመታት ያህል ሲተረጎም የኖረ መጽሐፍ ነው። ይሄ ብቻ አይደለም። እንግዲህ ተርጓሚዎቹ የተለያዩ ናቸው ማለት ነው። ዘመኑም የተለያየ ነው። ይሄ ብቻ ሳይሆን የተተረጎመውን ደግሞ በመቅዳት ደረጃ ኮፒ ሲደረግ የአንዱ ቤት ቅጂ ሌላ ነው፣ የሌላው ቤት ቅጂ ሌላ ነው። ስለዚህ በቅጂዎች መካከልም ልዩነት አለ። ስለዚህ ወጥነት የሌለው ነው ግዕዙ በራሱ። ስለዚህ የትርጉም ልዩነት ራሱ እዚህ 2000 እትም ላይ አንዳንድ የግዕዝ ቅጂዎች እንዲህ ይላሉ፣ አንዳንድ የግዕዝ ቅጂዎች እንዲህ ይላሉ ይላል። ይሄ ማለት ምንድነው? ቫሪያንቶቹ በዚህ ምክንያት የመጡ ናቸው። ቤተ ክርስቲያንም ይሄንን ታውቃለች። እና ለምን ይሄ ሆነ ተብሎ ቢባል መቼም እንግዲህ አያጅቦ ሳታመሃኝ ብላይ ነው የሚባለው። ከግዕዙ የተተረጎመ አይደለም። ለቤተ ክርስቲያናችን አገልግሎት ከትምህርታችን ጋር ለሊቃውንቱም አስተምህሮ ሊስማማ ስላልቻለ የሚሉት እነዚህ ሰበቦች መጽሐፌ ላይ በስፋት ጠቅሼዋለሁኝ። ቤተ ክርስቲያኗ ያላትን ዲቃላ ትምህርት ምን ማለት ነው? ዲቃላ ትምህርት ማለት መጽሐፍ ቅዱሳዊ የሆነና መጽሐፍ ቅዱሳዊ ያልሆነ ዲቃላ ነው። ሰው ሰራሽና አምላካዊ የሆነ ትምህርት በቤተ ክርስቲያኗ ውስጥ አለ። ይሄን ዲቃላ አስተምህሮ ምን ማለት ነው? ይሄን ቅይጥ ወንጌል ማለት ነው፣ ልዩ ወንጌል ማለት ነው። በቤተ ክርስቲያኗ ውስጥ አለ። እውነተኛው ትምህርት አለ፣ ትክክለኛ ያልሆነ ደግሞ ሰው ሰራሽ ትምህርት አለ። እነዚህ ሁለቱ ተጋብተዋል። ይሄንን ለመፍታት በየዘመናቱ በቤተ ክርስቲያኗ ውስጥ የሚነሳውን መንፈሳዊ ጥያቄ፣ የተሐድሶ ጥያቄ ማለት ነው። ይሄን ጥያቄ ለማፈንና እስከ መጨረሻው ለመዝጋት አማራጩ ምንድነው? መጽሐፍ ቅዱሱን መቀየር ነው። ስለዚህ ይሄ መጽሐፍ ቅዱስ የ2000 ዓመተ ምህረት ሲታተም የታተመው የግዕዙን አንድምታ መሰረት አድርጎ
በቤተ ክርስቲያኗ ውስጥ ያለውን ባዕድ ትምህርት ማለት ነው። ዲቃላ ትምህርት ማለት ነው። ያንን ትምህርት መጽሐፍ ቅዱሳዊ ለማድረግ የተጻፈ መጽሐፍ ነው። ስለዚህ ሰው ሰራሽ ነው። ስለዚህ ሴክቴሪያን ባይብል ያልኩት ለዛ ነው። ስለዚህ ይሄ ነው ግዕዙ የሚባለው። ኦፍ ኮርስ ይሄ ነገር ግን ምን መሆን አለበት? ግዕዙ አሁን ይሄን ብዬ ስላችሁ ግዕዙ ዝም ብሎ የማይረባ ነገር ነው ማለት አይደለም። ግዕዙ የከበረ ቋንቋ ነው። ኢን ኤሴንስ በሰው ዘንድ ማለት ነው የከበረ ነው። ለሪፈረንስነት የውጭ ስኮላርስ ሊጠቀሙበት የሚችሉት መጽሐፍ ነው። ለሪፈረንስ ማለት ዘሆል ባይብል። ሪፈረንስ እኮ የተወሰነ ክፍል ነው የሚወሰደው፣ ሁሉ አይደለም። የቀደመ መጽሐፍ ስለመሆኑ ማለት ነው። ቤተ ክርስቲያናችን ይሄ መጽሐፍ ስላላት በእውነት ባለጠጋ ናት። ቤተ ክርስቲያኗ በዚህ አቅጣጫ ሊጠበቅ ሊያዝና በአግባቡ ምርምር ተደርጎበት እንደገና መጽሐፉ ከግዕዙም ይሁን ከብቻ ጥሩ ሆኖ ሊተረጎም ይገባዋል። መናቅ የለበትም። ቅርሳችን ነው፣ ሀብታችን ነው፣ የቤተ ክርስቲያኗ ሀብት ነው። ስለዚህ ይሄንን በዚህ ሁኔታ ብንመለከተው ጥሩ ይመስለኛል። እውነት ስለሆነ ነው የምናገረው። ይሄ ዲቃላ ምናምን የምለው እውነት ነው። እውነቴን ሴክቴሪያን የምለው እውነቴን ነው። ቋንቋ ስለሆነ ሊገልጠው የሚችለው ይሄ ስለሆነ ነው። ደግሞ የእግዚአብሔር ቃል ነው። ሐዋርያው ቅዱስ ጳውሎስም በዚህ ነገር ላይ ምን አድርጓል? ተናግሯል። የተረገሙ ይሁኑ ነው ያለው። ወንጌልን ከሕግ ጋር የሚቀላቅሉ፣ ጸጋን ከስራ ጋር የሚቀላቅሉ የተረገሙ ይሁኑ ነው ያለው። ስለዚህ ይሄ ምንድን እርግማን ነው። እኔ እንኳ እንደዛ አልልም። እሷ ሐዋርያዊ ስልጣን አለው። እኔ እንደዛ አትሊስት ይሄን ነገር እንኳ እንደዚህ ብዬ በመናገሬ ትንሽ አላረለ እየተሳቀቅኩ ነው። ግን አሁን እንደው ስለበዛ ነው እንዲህ ብዬ የምናገረው፣ ሰው እንዲገባው ብዬ ነው። እና ይሄ ነው ጥያቄዎቹን አንዳንዶቹን እንግዲህ ልመልከታቸው። ጸሐፊው ዘንድ ግልጽ ያልሆነ ነገር ለሕዝብ አልቀረበም ወይ? ተደጋጋሚ ሀሳብ ስላለ ቢጻፍ ተመጥኖ የሚል ነው። ለሕዝብ ይህንን ለሊቃውንት ጉባኤ እንዲቀርብ እንጂ ለሕዝብ ንባብ እንዲቀርብ አልጻፍኩም ብለሃል ብለው ያሉኝ። ሁለተኛውን እትም ነው የያዙት። ሁለተኛውን እትም ነው። ሶስተኛው እትም ላይ ለሕዝብ ንባብ ይቀርባል የሚል ተጽፏል። በጣም ይቅርታ እንግዲህ ሶስት ቨርዥኖች፣ ሶስት እትመቶች ናቸው ያሉት ተፋልሶ። የመጀመሪያው ከቅጽ አንዱ ውጭ ቅጽ ሁለቱ እና ቅጽ ሁለት ሁለተኛ እትም አለ፣ ሶስተኛ እትም አለ እና ሶስተኛ እትሙ ላይ የተወሰነ ነገር አሻሽያለሁ። ያ ቢሻሻልም የገጽ ልዩነት ብዙም የለውም። መግቢያው ላይ በሮማን ነንበር አድርጌ በተቻለ መጠን ለማጠጋጋት ሞክሬያለሁና ብዙ ልዩነት የለውም። ያ ስለሆነ እንደዛ ይያዝልኝ። ቅንጣት ስህተት የሚለው ከታች ርዕስ ነው። ቅንጣት ስህተት ያለበት መጽሐፍ ቅዱስ ለአገልግሎት ብቁ ሆኖ ሊወሰን አይችልም የሚለው እኔ እንደዛ አምናለሁኝ። መጽሐፍ ቅዱስ ስህተት የሌለበት መጽሐፍ ነው። ምን ማለት ነው? ሀሳባችንን ልንገልጥ የምንችልበት የአገላለጽ ሁኔታ ሊለያይ ይችላል። ኮንሴፕቱ ማለት ነው። ኮንሴፕቱ ሀሳቡ ያተረጓጎም ስልቶች አለ። በዛ ያተረጓጎም ስልት አማካኝነት መጽሐፍ ቅዱስ ምን ይሆናል? ይተረጎማል አይደለም? ቃል በቃል ሀሳብ ለሀሳብ እንደገና ደግሞ እንደ ማብራሪያነትም በሶስት ደረጃ ትራንስሌሽን ፕሪንሲፕሎች አሉ። ስለዚህ እንደዛ መደረግ ማለት ስህተት አለው ማለት አይደለም። ስህተት የለውም። ምክንያቱም ይሄ መቼም ግልጽ ነው የእግዚአብሔር ቃል ስለሆነ ከአንዱ ትርጉም ወደ አንዱ ትርጉም ሲተረጎም ያን እዛው ላይ መጽሐፌም ላይ ይሄ ነገር ያለው ይመስለኛል። ሲተረጎም መጽሐፍ ቅዱስ እንደው በተቻለ መጠን የትርጉምን ሕግ ተከትሎ ለነዛ ለመጀመሪያዎቹ ተደራሲያን ሊሰጥ የሚችለውን ስሜት ተከትሎ ተርጓሚው ለኦዲየንሱ
በዛ በሰሚዎቹ ቋንቋ ሊተረጉም እንደሚገባው የግድ ነው። የግድ የመጀመሪያው the intention of the author ምንለው አለ አይደለም? የጸሐፊውን የልቡን ሐሳብ ምን ማድረግ አለበት? ማስተላለፍ አለበት ሲተረጎም ማለት ነው። እና ይህን በትርጉም ሕግ ውስጥ ጽፌዋለሁኝ አለ እና እዛው መጽሐፍ ውስጥ አለ። ስለዚህ እዚህ ቅንጣት ታክል ስህተት ያለበት ብዬ ያልኩት ግልጽ የሆነ ስህተት ያለበት። አሁን ይሄንን እዛ ላይ ርዕሱን ሳስቀምጠው ኃይለ ሥላሴን ነው ኮት ያደረኩት። አፄ ኃይለ ሥላሴ በ1924 ዓመተ ምህረት የታተመ በቁም ጽሑፍ የታተመ መጽሐፍ ነበረ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአማርኛ። ያ ኢንግላንድ አገር ሂዶ ታተመ። ከታተመ በኋላ በራእይ ዮሐንስ ምዕራፍ 20 ቁጥር 8 ላይ መልአኩ ሊሰግድ ምን ሆነ ይላል? ለዮሐንስ ለተገለጠለት መልአክ ሲሰግድለት መልአኩ ምን አለ? እንዳታደርገው አለው። እንዳታደርገው፣ እኔ የኢየሱስ ክርስቶስ ምስክርነት ካላቸው ከዛ መካከል አንዱ ነኝ፣ ባሪያ ነኝ ነው ያለው። እንዳታደርገው ያለውን እነዚህ ጸሐፊው ማለት ነው ሲታተም እንድታደርገው ዳና ድ የምትለዋ ማለት ነው። እንዳታደርገው ትርጉም ሲተረጎም ያን እዛው ላይ መጽሐፌም ላይ ይሄ ነገር ያለ ይመስለኛል። ሲተረጎም መጽሐፍ ቅዱስ እንደው በተቻለ መጠን የትርጉምን ሕግ ተከትሎ ለነዛ ለመጀመሪያዎቹ ተደራሲያን ሊሰጥ የሚችለውን ስሜት ተከትሎ ተርጓሚው ለኦዲየንሱ በዛ በሰሚዎቹ ቋንቋ ሊተረጉም እንደሚገባው የግድ ነው። የግድ የመጀመሪያው the intention of the author ምንለው አለ አይደለም? የጸሐፊውን የልቡን ሐሳብ ምን ማድረግ አለበት? ማስተላለፍ አለበት ሲተረጎም ማለት ነው። እና ይህን በትርጉም ሕግ ውስጥ ጽፌዋለሁኝ አለ እና እዛው መጽሐፍ ውስጥ አለ። ስለዚህ እዚህ ቅንጣት ታክል ስህተት ያለበት ብዬ ያልኩት ግልጽ የሆነ ስህተት ያለበት። አሁን ይሄንን እዛ ላይ ርዕሱን ሳስቀምጠው ኃይለ ሥላሴን ነው ኮት ያደረኩት። አፄ ኃይለ ሥላሴ በ1924 ዓመተ ምህረት የታተመ በቁም ጽሑፍ የታተመ መጽሐፍ ነበረ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአማርኛ። ያ ኢንግላንድ አገር ሂዶ ታተመ። ከታተመ በኋላ በራእይ ዮሐንስ ምዕራፍ 20 ቁጥር 8 ላይ መልአኩ ሊሰግድ ምን ሆነ ይላል? ለዮሐንስ ለተገለጠለት መልአክ ሲሰግድለት መልአኩ ምን አለ? እንዳታደርገው አለው። እንዳታደርገው፣ እኔ የኢየሱስ ክርስቶስ ምስክርነት ካላቸው ከዛ መካከል አንዱ ነኝ፣ ባሪያ ነኝ ነው ያለው። እንዳታደርገው ያለውን እነዚህ ጸሐፊው ማለት ነው ሲታተም እንድታደርገው ዳና ድ የምትለዋ ማለት ነው። እንዳታደርገው የሚለውን እንድታደርገው አድርገው ብሎ ያችን ስህተት ስላገኙ ኃይለ ሥላሴ ወዲያው እንደሰሙ ይሄ መጽሐፍ በአስቸኳይ ይቁም፣ እንዳይታተም፣ እንዳይሰራጫሉ። እሳቸው እንግዲህ ንጉሥ ናቸው። ስለዚህ በዛች በአንዲቷ ፊደል ምክንያት ምን ሆነ ማለት ነው። ስለዚህ ቅንጣት ታክል ስህተት ያለበት መጽሐፍ ቅዱስ ለአገልግሎት ሊበቃ አይገባውም። ይኸውላችሁ ይማልዳል የሚለውን ይፈርዳል እያለ የኢየሱስ ክርስቶስን ጌትነት፣ የኢየሱስ ክርስቶስን ሊቀ ካህናትነት፣ የኢየሱስ ክርስቶስን መካከለኛነት፣ የኢየሱስ ክርስቶስን ጠበቃነት፣ የኢየሱስ ክርስቶስን አምላክነት በግልጽ ማለት ነው መጽሐፌ ላይ አይታችሁታል፣ ማየት ትችላላችሁ። ይሄንን ሁሉ ዲስቶርት ያደረገ ያበላሸ መጽሐፍ ለአገልግሎት ሊበቃ ይችላል? አይችልም። ይሄ ያሳፍራል። ቤተ ክርስቲያናችንን የሚያሳፍር ነው። እኔ ቤተ ክርስቲያናችንን እያልኩ እንግዲህ የምናገረው እዛው ውስጥ ስላለሁ ነው። አልወጣሁም፣ ሌላ ቦታም አልሄድኩም፣ ሌላ ዲኖሚኔሽን ውስጥ አይደለም ያለሁት እና ስለዚህ ነው ቅንጣት የሚለው አፄ ኃይለ ሥላሴን ለመጥቀስ ነው። የቅዳሴ መጽሐፍ ውስጥ አልተጠቀሰም ወይ? ጠቅሻለሁኝ። በቅዳሴ መጽሐፍ ውስጥ የተጠቀሰው የቤተ ክርስቲያኗን እውነት ነው የጠቀስኩት።
በቅዳሴው ውስጥ እውነት አለ እኮ። በትምህርቷ ውስጥ እኮ ቤተ ክርስቲያን እኮ እውነተኛ ትምህርት አላት። በነገረ ክርስቶስ፣ በነገረ ሥላሴ፣ በሌሎችም ትምህርቶች ኢቭን በነገረ ዲንም ቢሆን ከጊዜ በኋላ ተበላሽቶ ዛሬ መዳን በድንግል ማርያም ነው፣ መዳን ከሲኦል ሰው ይወጣል እየተባለ ዛሬ የሚሰጠው ትምህርት ሰው ሰራሽ ትምህርት ነው። የቤተ ክርስቲያኗ ትምህርት አይደለም፣ ዲቃላ ትምህርት ነው። ስለዚህ ከቅዳሴ መጽሐፍ ላይ ጠቅሻለሁ ቅዱስ ቁርባንን አስመልክቶ እና እውነት ስላለ ይሄ ሌሎቹንም በዛ ውስጥ ያሉትን የቅዳሴ መጽሐፍት ብቻ ሳይሆን ሌሎችም የአዋልድ መጽሐፍቶች ላይ ጥሩ ጥሩ የሆነውን ነገር ስንጠቅስ እነዛ መጽሐፍት ቅቡል ናቸው ለማለት አያሰኝም ወይ? ሌላ ችግር አይፈጥርም ወይ? አዎ ሁለቱም ነገር እኮ አለ አይደለ? ሁለቱም እውነት አለ፣ እንደገና ምን አለ? የአዋልድ መጽሐፍት ወይም ድርሳናት ወይም ገድላት የሚባሉት እኮ እውነትነት እኮ አላቸው እንዴ። ክርስትና እኮ ገድል እኮ ነው አይደለም እንዴ? ክርስትና እኮ ኢየሱስ ክርስቶስ በምእመናን በቤተ ክርስቲያን ውስጥ የሚያደርገው ተአምር እኮ ነው። የቤተ ክርስቲያን ታሪክ እኮ የምእመናን የኢየሱስ ክርስቶስ እኮ ታሪክ ነው። ዛሬ አባቶቻችንን የምንጠቅሳቸው የለም እንዴ? በህይወታቸው በአገልግሎታቸው ምሳሌ የሚሆኑ እኮ አሉ። ይሄማ ከሆነ ታሪክ የላትም ማለት ነው ቤተ ክርስቲያን። ትልቁ ችግር ምንድን ነው? ትልቁ ችግር ቤተ ክርስቲያኗን አሁን ያሳጣት ነገር ምንድን ነው? ይኸውላችሁ ሐሰተኛ የሆኑ እነዛን ሰዎች ያከበሩ መስሏቸው ሐሰተኛ ታሪክን ለነዛ ሰዎች ስለጫኑባቸው ገዝፎ ሐሰቱ ስለወጣ እውነተኛ የሆነው የክርስቶስ ታሪክ በነዛ ውስጥ የተደረገው ታሪክ ጠፋ። ጠቅላላው ስራቸው ምን ሆነ? ተበላሸ። ትውልዱ ይመረምራል። ስለዚህ በገድላት ውስጥ ምን አለ? እውነት አለ። እንደገናም ደግሞ ምን አለ? ውሸት አለ። ሲያጋንኑ እነዛን ሰዎች አምላክ ሊያደርጉ ሲፈልጉ ማለት ነው። እግዚአብሔር የሰራውን በነዛ ሰዎች ውስጥ የሰራውን ስራ ሰዎች ልክ ከራሳቸው እንደተደረገ አድርገው ውሸት ሲጨምሩበት እውነቱን ጭምር ይዞ ጠፋ። ስለዚህ ቤተ ክርስቲያኗ የነበሯት የቤተ ክርስቲያን አበው ገድል የፈጸሙ አባቶች ታሪካቸው ጠፍቷል። አሁን ውሸት በመነገሩ ምክንያት የቤተ ክርስቲያኗ አባቶች ታሪክ ምን ሆኗል? ጠፍቷል። ውሸቱ ስለበዛ ማለት ነው። እውነቱን ጭምር ይዞት ሄዷል። አሁን ቤተ ክርስቲያኗ ገድል የላትም። ገድል የላትም። አሁን ገድለ ተክለ ሃይማኖት ተብሎ ቢባል ፖለቲከኛ ነው ምናምን ነው ምንድን ነው ይሄን አድርጎ ሰይጣን አጥምቆ ምናምን እንዴ! እኒህ ሰው እኮ ሐዋርያዊ አገልግሎት ያገለገሉ ሰው ናቸው። ወንጌል እኮ ሰብከዋል። ግን መልካም ሰራን ብለው የቤተ ክርስቲያኗን ታሪክና አባቶች ስራ አበላሹ። ይሄ እኮ ያሳዝናል እኮ። አሁን ቤተ ክርስቲያናችን ማድረግ ያለባት ምንድን ነው? እውነተኛውን የአባቶችን ገድል መጽሐፍ ቅዱሳዊ መሰረት ይዞ ያለውን እውነት ማሳየትና ጌታን እንዲያሳዩ ማድረግ፣ ሐሰተኛ የሆነውን ተቀብላ ምን ማድረግ ነው ያለባት? ይሄ ስህተት ነው ብላ ማውገዝ፣ መለየት፣ እንደገና የአባቶችን ገድል እንደገና መጻፍ አለባት። ቢቻል ማለት ነው። ግን አይመስለኝም። እና በዚሁ ከቀጠለ ገድል የሚባል ታሪክ አይኖረንም፣ ኦርቶዶክስ አይኖረንም። እና እውነት እንዳለ ሁሉ ምን አለ ማለት ነው? ሐሰት አለ። ስለዚህ ከዛ ውስጥ እውነቱንና ሐሰቱን መለየት የዚህ ዘመን የዚህ ትውልድ አደራና ጥያቄ ነው ማለት ነው። የዚህ ትውልድ ዝም ብሎ መነዳት አይደለም። ዝም ብሎ ቤተክርስቲያኔ ታሪኬ ማለት አይደለም። ዛሬ እኛ እንደዚህ ሆነን ነገ ትውልድ ይጠይቃል። ለምን ይላል። ስለዚህ ዛሬ የሚጠይቀው ትውልድ ስህተቱን እያየ ጠቅላላ ነገሩን እየጣለ ነው ያለው እና ይሄ ልንጠነቀቅ ይገባል። ስለዚህ ይሄ ነው
መለስኩኝ አይደል? ሌላው ምንድነው ሁሉንም ጥያቄ እንግዲህ ለመመለስ ካልቻልኩ ይቅርታ። ህዝቡ በራሱ መጽሐፍ ቅዱስን ያነባል ወይ? የምታውቁት ነው። ቤተ ክርስቲያኗ የመጽሐፍ ቅዱስ ባለቤት ነኝ ብላ ትናገራለች። ዓለምም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱስ አላት ብሎ ይመሰክርላታል። ባለ ታሪክ ናት፣ ባለ ዝና ናት። የአባይን ልጅ ውሃ ጠማው የሚለውን መጽሐፌ ውስጥ ያለውን ማየት ትችላላችሁ። የአባይን ልጅ አባይ ልጁ ምን ይጠማዋል? ውሃ ይጠማዋል እንዴ? አባይ እኮ በእጁ ነው ያለው። መጽሐፍ ቅዱስ እኮ በእጃችን ነው ያለው ከጥንት ጀምሮ። ግን ህዝባችን እኮ መጽሐፍ ቅዱስ አያነብም። መጽሐፍ ቅዱስ የሚያነብ ሰው እንደምን ይቆጠራል? እንደ ፕሮቴስታንት ነው የሚቆጠረው። መጽሐፍ ቅዱስ ለሪፈረንስነት እኮ አይቀርብም እኮ። መጽሐፍ ቅዱስን ለሪፈረንስነት መጥቀስ እኮ ተሐድሶ ወይም ጴንጤ ነው የሚያሰኘው። አሁን ያሳፍራል፣ ያሳዝናል እኮ። መጽሐፍ ቅዱስን እኮ ቤተ ክርስቲያን አስራው መጽሐፍ ብላ ዋና መጽሐፍ ብላ ለዶግማ፣ ለቅዳሴ፣ ለህይወት መመሪያ ይሆናል ብላ የያዘችው እኮ መጽሐፍ ነው። ወደ ህዝብም አልተሰራጨም። የተሰራጨውንም ሰው አያነብም። ቢያነብ ምን ሆናለሁ ብሎ ይፈራል? ጴንጤ ሆናለሁ ብሎ ይፈራል። ስለዚህ መጽሐፌ ላይ ማየት ትችላላችሁ። እና ያሳዝናል፣ ህዝባችን ያሳዝናል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን የሚያሳዝን የለም። እኔ ያዝናለሁ። ለምንድን ነው ማዝነው? ብር ስለሌላቸው፣ ወርቅ ስለሌላቸው ወይም እንደው አይደለም። ይሄን ያህል ታላቅ ሀብት መጽሐፍ ቅዱስ ያላት ቤተ ክርስቲያን መጽሐፍ ቅዱስን አንብባ ወደ ድህነት መምጣት ስትችል ብዙ ምእመን ኢየሱስ ክርስቶስን የማያውቅ ምእመን ነው ያለው። መዳኑን የማያውቅ ነው ያለው። እኔ ለእናንተ አልነግራችሁም፣ ባክግራውንዳችሁ ኦርቶዶክስ ስለሚሆን እናት አባቶቻችሁን ጠይቁ ያቸው። እና ያሳዝናል። ሌት ከጅብ ጋር እየተጋፋ ነው የሚሄደው ቤተ ክርስቲያን። እግዚአብሔርን ይፈልጋል፣ ግን እግዚአብሔርን የሚያሳየውን መጽሐፍ ቅዱስን አያነብም። መጽሐፍ ቅዱስንም ገልጦ የሚያስተምረው የለም። የሚያስተምሩም ቢሆኑ ከገድልና ከድርሳናቱ ጋር አጣምረው ደቅለው ነው የሚያስተምሩት። ስለዚህ ወደ እውነት ሊመጣ አልቻለም። እና ያሳዝናል። እኔ ያዝናለሁ በእውነት። ሐዋርያው ቅዱስ ጳውሎስ ብዙ ሐዘን የማያቋርጥም ጭንቀት አለብኝ ብዬ ስል ሕሊናዬ በመንፈስ ቅዱስ ምን ያደርጋል? ይመሰክርልኛል። አልዋሽም ይላል። አልዋሽም። ምክንያቱም አልዋሽም ብሎ የሚለው ጳውሎስ ለአይሁድ ያዝናል፣ ይጨነቃል ተብሎ ሊታሰብበት የሚችል ነገር የለውም። ጠላቶቹ ናቸው። ግን አልዋሽም አለ። ከዳነበት ጊዜ ጀምሮ ባለማቋረጥ የማያቋርጥ ጭንቀት የሚለው ኢምፐርፌክት ቴንስ ነው። ከዛ ጊዜ ከዳነበት ጊዜ ጀምሮ ይህን ሮሜ መልእክትን እስከሚጽፍበት ጊዜ ድረስ በጭንቅ ውስጥ ነው ያለው። ስለምኑ? አይሁድ እንዲድኑ። እንደውም ከክርስቶስ ተለይቼ የተረገምኩ እንደሆነ ጸልይ ነበር ይላል። እና ህዝባችን፣ እግዚአብሔርን የሚፈልገው ህዝባችን ወደ እውነት እንዲመጣ ወገኖቼ፣ እግዚአብሔር አምላክ መቼም ይፈልጋል አይደል? አደራ አለብን። እና ያሳዝናል ህዝባችን። እና ይሄ ነው። ሌላው ቀኖና የሚል ነው። እኔ ቀኖና እንደ አብያተ ክርስቲያናቱ ይለያያል። ካነን የምንለው ማለት ነው። የኦርቶዶክስ ካነን አለ፣ የምስራቅ ኦርቶዶክስ ካነን አለ፣ የኦሪየንታል የኛ አለ፣ እንደገና ደግሞ የካቶሊክ አለ አይደል? የፕሮቴስታንቱ አለ። ዲኖሚኔሽኖቹ በሙሉ የራሳቸው የሆነ ቁጥር አላቸው፣ የመጽሐፍ ቁጥር። እና እኔ የ80 አሃዱ መጽሐፍ ቅዱስን ሪፈር ሳደርግ አሁን የቀኖናውን ጉዳይ ማንሳት አስፈላጊ አይደለም ለኔ ማለት ነው። ምክንያቱም የምጽፈው በአዲስ ኪዳን ላይ ነው።
ስለዚህ ኦብጀክቲቬ አዲስ ኪዳን ላይ ያለውን ነገር ማሳየት ነው። የቀኖናውን የብሉይ ኪዳኑን ነገር ደግሞ ማሳየት ደግሞ ካስፈለገ ደግሞ እሱ ራሱን የቻለ ሌላ መጽሐፍ ነው፣ ሌላ አጀንዳ ነው። እና እኔ እንደው እውነቴ አሁን ሰው እዛ ጋር 15 መጽሐፍ ዲዮትሮ ካኖኒካል የሚባል አለ፣ እዚህ ጋር 39ና 27ቱ እያለ ሰው በዚህ ነገር እኔ እንደዛ አላስብም። እኔ በዚህ ነገር እንደው መቻ ነበበውና ቀድሞውኑ አዲስ ኪዳኑን ህዝባችን መቻ ነበበ፣ ብሉይ ኪዳኑን መቻ ነበበ። ለመሆኑ አሁን እንደው በተጨባጭ ስንመለከተው በተጨባጭ እነዛን ዲዮትሮ ካኖኒካል የሚባሉትን መጽሐፍ ለሪፈረንስ የሚጠቅስ ማን ነው? እውነት እኮ ነው የምላችሁ። ያ ማለት ስህተት የለባቸውም ማለት አይደለም፣ ስህተት አለባቸው። እና እንደው ፊታችን ያለውን እስቲ ትንሿን ነገር ምን እናርግ እንስራ የሚል ነገር ነው ያለኝና ያ እንግዲህ በዛ ጉዳይ ላይ ደግሞ ብዙ የጻፉ ሰዎች አሉ። እግዚአብሔር ልቤን ካነሳሳው ደግሞ በዛ ነገር ላይ መጽሐፍ ሞክራለሁኝ። እንግዲህ ለቤተ ክርስቲያናችን ሊቃውንት ይላል። ለምን ለማን እንደተጻፈ ምን ማለት ነው ግራ ገባን ያለው ወንድሜ፣ ያው ግራ ማጋባ ሰው ነኝ እኔ። ወንድሜም ቅድም እንትን ሲል ቴዎሎጂህ እንደዚህ ይመስላል፣ የቤተ ክርስቲያኗን አንድምታ እንደዚህ ታደርጋለህ። እኔ በወንጌል አምናለሁ። እኔ ወንጌላዊ ነኝ። ምን ማለት ነው? ቤተ ክርስቲያንም ምንድን ናት? ወንጌላዊት ናት። እኔ ወንጌሉ ገብቶኛል፣ የመዳኑ ነገር ገብቶኛል። ስለዚህ እኔ ዲኖሚኔሽናል አይደለሁም በወንጌል ጉዳይ ላይ። ቤተ ክርስቲያኗም የኢየሱስ ክርስቶስን አዳኝነት ምን ታደርጋለች? ታምናለች፣ ብቻውን አዳኝ መሆኑን። ያው የተቀላቀለ ቅድም ዲቃላው እንዳለ ሆኖ ማለት ነው። ስለዚህ ከዛ አንጻር ግራ ላጋባ እችላለሁ። ደግሞ ግሪኩን ደግሞ ስንተረጉምና ኤክሲጂሰስ ስንሰራ ማለት ነው የግዴታ ወደ ዋናው እውነት ስንመጣ ወደ እውነቱ እንመጣለን። ወደ እውነቱ ስለምንመጣ ግሪኩን ቤዛ አድርጌ ስለሆነ ማስተምረው እንትን የሰራሁት በዛ ምክንያት እንግዲህ ያ ማለት በቤተ ክርስቲያኗ ውስጥ ያለውን ትምህርት አልቀበልም ማለት አይደለም። በቤተ ክርስቲያኗ ውስጥ ያለውን ምትክ የሌላቸው አባባሎችና ትርጉሞች አሉ። እነዛንም በዚሁ በመጽሐፌ ውስጥ አካትቻለሁ። ስለዚህ ያ እንደዛ አድርጋችሁ ያዙልኝ። የቤተ ክርስቲያናችን ሊቃውንት ትላለህ። ቅድም እንደነገርኳችሁ ነው። ሊቃውንቶቻችንን እንደ ሊቃውንት፣ አባቶቼን እንደ አባት፣ ቤተ ክርስቲያኔን እንደ ቤተ ክርስቲያን አድርጌ እስካሁን ድረስ ቆጥሬ በማክበር ነው። በእውነት እንደ እውነተኛ አባት አድርጌ ነው የምቆጥራቸው፣ ምንም ጉድለት ይኖርባቸው እና በዛ መንፈስ ነው እና ቤተ ክርስቲያኔም ስለሆነች የምጽፈው እና ይሄንን የጻፍኩት በመቆርቆር ነው፣ ተቆርቁሬ ነው። ስለዚህ ቤተ ክርስቲያናችን በማለቴ እውነት ነው። መጽሐፎች ሁሉ ተበርዘዋል የተባለው ቅድም እንትን ያልነው ነው ያየነው ነው። እንግዲህ ያው በትርጉም ደረጃ የቃላት ልዩነት ሊኖሩ ይችላሉ እንጂ እኔ ተበርዘዋል የተበረዘ መጽሐፍ አለ ብሎ የሚለውን ነገር እንግዲህ ከዛ አንጻር ነው የምመለከተው እንጂ መጽሐፍ ቅዱስ እኔ እውነተኛ ትክክለኛ ለህይወት መመሪያ የሚሆን በእውነት ጌታን የምናውቅበት በቅድስና የምንኖርበት እግዚአብሔርን አውቀን የጽድቅን መንገድ የምናገኝበት ነው መጽሐፍ ቅዱስ። ያንን ነገር ያላሟላ ከሆነ እውነተኛውን ዶክትሪን የሚያበላሽ አይነት ዶግማቲክ የሆነ ኢሹዎችን የሚያበላሽ ከሆነ ያ መጽሐፍ ቅዱስ ምን መሆን አለበት? መታረም አለበት። የህትመት ችግር ሊኖር ይችላል። የቃላት አሰካክ ችግር፣ የስትራክቸር ችግር፣ እንግዲህ ሲንታክስና ሴማንቲክስ የሚባላል የነዛ ነገሮች ችግር ሊሆን ይችላል። ያ ማለት ግን መጽሐፍ ቅዱስ ትክክል አይደለም ማለት አይቻልም። የኔ እምነት ነው እና ይሄ 66ቱ መጽሐፍ አሁን
መጽሐፍ ቅዱስ ነው? አዎ። ስህተት አለበት የለበትም ብዬ ነው ማምነው። የለበት እኔ እንዴ ስህተት አለበት እያላችሁ እንዴት መጽሐፍ ቅዱስ ታነባላችሁ? እኔ በእውነት እንዴት አድርጌ አምነዋለሁ? አሁን ቃሉን እኮ እኔ ሳነብ ወይ እግዚአብሔር ብዬ ያ ቃል ለእኔ እንደተነገረኝ አድርጌ ማለቅስ ከሆነ አለቅሳለሁ፣ ምደሰት ከሆነ እደሰታለሁ፣ ንስሐ ምገባ ከሆነ ንስሐ ገባለሁ፣ ለህይወት መመሪያዬ ከሆነ መመሪያ አድርጌ ያ ቃል ለዘላለም መመሪያዬ እንዲሆን አድርገዋለሁ። ለአንድ ጊዜ ብቻ አይደለም። ስለዚህ ስህተት አለበት እያልኩ አላነብም እና አለበት ብዬም አላምንም። ኦኬ። ስለዚህ በህዝብ ደረጃ ቀለል ብሎ ቢጻፍ ብዙ ችግር አለ በመጽሐፍ ደረጃ። በእውነት ለመናገር እኔ ይሄን መጽሐፍ ስጽፍ በምን አይነት ሁኔታ እንደጻፍኩት ብዙ የአቅም ችግር አለብኝ፣ ብዙ ነገር ችግር አለብኝ እና ያን ሁሉ ተቋቁሜ ብዙ ዋጋ ከፍዬ ነው የጻፍኩት እና ምንም አይደለም። እኔ አሁን እንደዚህ ዋጋ ከፈልኩ ምልበት አይደለም። ጌታ ግን አብሮኝ ስላለ ስለረዳኝ ጽፌያለሁኝ እና ቢቻል እንደዛ ባደርግ እኔ ደስ ይለኛል። በህዝብ ደረጃ ቀለል ብሎ ቢጻፍ። የወንጌላውያኑ ተጠያቂነት ቅድም የተናገርኩት ነው። ተጠያቂዎች አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና የቤተክርስቲያናችን ሊቃውንት ናቸው እንዲተረጎም የፈቀዱት። ሁለተኛ የኢትዮጵያ መጽሐፍ ቅዱስ ማህበር እና የተባበሩት መጽሐፍ ቅዱስ ማህበራት ናቸው ያለም አቀፉ ፈቅደዋል። ሶስተኛ ተጠያቂዎች የፕሮቴስታንትና የካቶሊክ ቤተክርስቲያን መሪዎች ናቸው፣ በጅምላ ማለት ነው። የካቶሊኩ ሲኖዶስም ይሁን የሌሎቹ ማለት ነው። ምክንያቱም የመጽሐፍ ቅዱስ ማህበር አባል ስለሆኑ አንድ ያደረጋቸው መጽሐፍ ቅዱስ ልዩነት ፈጥሮ ሴክቴሪያን ባይብል ካለው ድርጅት ጋር እንዴት ትተባበራላችሁ? ከጆሆቫ ጋር ለምን አትተባበሩ? ኒው ባይብል ትራንስሌሽን አላቸው እኮ። ለምን ከሞርመን ጋር አትተባበሩ? ይሄ እኮ እንደዛ እኮ ነው። ይሄ መጽሐፍ ቅዱስ እኮ ቤተ እምነታዊ መጽሐፍ። እስኪ ለምን ቤተ እምነታዊ ካልሆነ እናንተ ጋር መጣችሁ ለምን አትጠቀሙበትም? ስለዚህ እኔ እንጃ እኔም እንዴት እንደሆነ አላውቅም። በእውነት መከባበር ጥሩ ነው፣ ግን መከባበር በእንደዚህ አይነት አይመስለኝም። ሌላው የ1947 እና 80ውን አልተቃወምከውም። ጥሩ መጽሐፍ ቅዱስ ነው። የ1947 ጥሩ መጽሐፍ ቅዱስ፣ የ1980 በአቡነ ተክለ ሃይማኖት የተተረጎመው ጥሩ መጽሐፍ ነው። የተወሰነ የተሻሻለ ነገር ቢኖርበት ሽማግሌ የሚለውን ቄስ ብለውታል። አሁን በቃ አይደለ? ልክ እንደዛ ኤጲስቆጶስ የሚል ስም ሰጥተውታል። እንደው አለ አይደለ? ለሀገርኛው ለትውፊት ለሀገራችን እንዲመች አድርገው ምን አድርገውታል? አንዳንድ ቃላትን ቀይረዋል። ያ ምንም ችግር የለው። ዶክትሪናል የሆነ ነገር የእግዚአብሔርን የማዳን ስራ የሚያበላሽ ነገር አላደረጉም። ይኸውላችሁ ይሄ 2000 ዓመተ ምህረት እትም አንዲቷ ስህተት ማለት ነው። እንደው እንደ ኃይለ ሥላሴ አይነት ሰው ጠፋ። እንደ ንጉሥ ኃይለ ሥላሴ እንድታደርገው ብሎ በማለት እንዳታደርገው የሚለው እንድታደርገው በማለታቸው ምን አደረጉ? እሳቸው ንጉሥ ናቸው፣ የሃይማኖት መሪ አይደሉም፣ ግን የቤተ ክርስቲያን ጠባቂ ናቸው። በስልጣናቸው ያንን ተጠቀሙ እና አገዱ። 596 ስህተት ያለበትን ዶግማቲክ የሆኑ ነገሮችን ሁሉ የሚያበላሽ መጽሐፍ የታተመው እንዲሰረዝ ማድረግ አይደለም እንዲታተም አድርገው የፈቀዱ አባቶቻችን ማለት ነው። በእውነት እኔ ምን ለማለት እንደምችል በጣም ይቸገራለሁ። እንዴት ሊያፍሩ ይገባል፣ ያሳፍራል። እኔ ይሄ አሁን
ትውልዱን ወንጌል እንዳይደርሰው አድርገዋል። የቤተ ክርስቲያኗንም ታሪክ አበላሽተዋል። በመንፈሳዊ ደረጃ ቤተ ክርስቲያኗ ላይ ታላቅ ጠባሳ ነው የተፈጠረው። ታላቅ ጠባሳ። የኦርቶዶክስ ቤተ ክርስቲያን እኮ በእውነት ለመናገር ፕሮቴስታንቱንም ካቶሊኩንም ሌሎችንም አብያተ ክርስቲያናት ሰብስባ መምራት የምትችል ቤተ ክርስቲያን ነበረች። እውነት ለመናገር አስተባብራ ተሰሚነት ያላት በአፍሪካ ደረጃ በዓለም አቀፍ ደረጃ ይሄን ማድረግ ትችል ነበረ። ነገር ግን አሁን ቤተ ክርስቲያኗ መጽሐፍ ቅዱስን በመደለዝ ለአንድነት ሳይሆን ለልዩነት በር ከፈተች። የነሱ መጽሐፍ ይሄኛ መጽሐፍ፣ እነሱ መናፍቃን ናቸው፣ እነሱ እኛ እንዲህ ነን የሚል ማለት ነው። በእውነት የተከበረች ቤተ ክርስቲያን ይሄን መጽሐፍ በመጻፏ እኔ ክብር ያገኘች አይመስለኝም፣ የተዋረደች ይመስለኛል። በእውነት እስኪ አሁን እኔ ለምናገረው ለዚህ ነገር ላቀረብኩት ለዚህ ነገር መልስ ለምን አይሰጥም? ይሄ እኮ ተራ የድርሳን ነገር ተራ የገድል ነገር አይደለም እያወራሁ ያለሁት። ይሄ የእግዚአብሔር ቃል ነው። ክርስቶስ የሞተበት የምስራች ወንጌል ሰማያዊ ቃል ነው። የማይሻር የማይለወጥ ሰው የሚድንበት ቤተ ክርስቲያን የምትኖርበት ባደራ የተቀበለችው የምትሰብከው የምትኖርበት የእግዚአብሔር አደራ እኮ ነው ሰው የሚድንበት። እና ይሄ ለቤተ ክርስቲያን ይሄን አደረገች መባል በእውነት ሰው የላትም። ምንድን ነው ያደረገኝ? ሰው የላትም። እንደ አባቶች የሉንም። በእውነት እኔ አሁን ከነሱ በልጣለሁ? እኔ እኮ አንድ ተራ ሰው ነኝ። ከእኔ እኮ የበለጠ ታላቅ አደራ የተቀበሉ በመንፈስ ቅዱስ የሚመሩ የዚህ የብዙ ሚሊዮን ሕዝብ አደራ ያለባቸው አባቶች እንዴት እንቅልፍ ተኝተው ያድራሉ? እንደዚህ ሆኖ እንግዲህ እነሱ ብቻ ሳይሆኑ አሁን እናንተም እንዴት እንደምታድሩ አላውቅም። እናንተም ይህን ሰምታችኋል። እኔ እግዚአብሔር እድሉን ሰጥቶኝ ከእናንተ ጋር ይህንን ሸክሜን አሁን ለእናንተ አካፍያለሁ። እኔ እንደዚህም እናገራለሁ ብዬ አላሰብኩም ነበረ እና ውስጤ ያለ ሸክም ነው። ደስታዬ አሁንም ይሄ መጽሐፍ በቃ ይሰረዛል ተብሎ ቢባል እንደ ስምዖን ማለት ነው። እንደ ስምዖን አረጋዊ ጌታ ሆይ ባሪያህን አሰናብት ነው የምለው። በእውነት ነው የምላችሁ። ይኸው እግዚአብሔር ምስክሬ ነው። በእውነት ሕዝባችን ወንጌልን አይስማ። ስንቶቻችሁ መጽሐፍ ቅዱስን ብቻ አንብባችሁ ወደ ጌታ መጣችኋል? ሰው ሳይመሰክርላችሁ ብዙ ሰው አለ። እንዲሁ አንብባችሁ መንፈስ ቅዱስ ያስተምራቸዋል። ዛሬ እኮ መጽሐፍ ቅዱስን ሰው አንብቦ እንዳይረዳ የመንፈስ ቅዱስ ስራ እኮ ተከልክሏል። እንዴት ያሳዝናል! እና እንግዲህ ይሄ ነው። ጥያቄዎቻችሁ ሁሉ የመለስኩ ይመስለኛል። ያልመለስኩትም ካለ ደግሞ እንግዲህ ያው ከሐሳቤ ትረዱታላችሁ። እንደው በጥሞና ስላዳመጣችሁኝ ስላከበራችሁኝ እግዚአብሔር ያክብራችሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ወደ መጨረሻው መደምደሚያችን ከመሄዳችን በፊት እዚሁ በጣም ብንቆይ ዋና ነገር ስለሆነ ያን ያህል ብዙ ሰዓት እንደወሰድን አይሰማኝም። ለመምህር አክሊሉ አንድ ጥያቄ፣ ቅድም ኃይለኛ ናት እችኛዋ ብዬ ተውኳትን ወደ አንተ ገፋታለሁ። እሳቸው ቀድሞ አሏት። ምንድነው ይሄ የቤተ እምነታዊ መጽሐፍ ቅዱስ ነው ብለን ብያኔ ላይ መድረስ እንችላለን ወይ የሚል ነበር ጥያቄ። እሳቸው ቀድሞ አሉት። ስለዚህ እሳቸው መጠየቅ ምንም አስፈላጊ አይደለም። ለሁለት ሰው ብቻ እንደገና እድል ሰጥና ከዛ በኋላ
ተመልሰን መምህር አክሊሉና እንደገና መምህር ጌታቸው ሁለቱን አቻ ላርጋቸው ብዬ ነው። የግሪክ መምህራን ስለሆኑ እኔ ግሪክ ችዬ እንደምወርድ ነው እየተሰማኝ ያለው ከዚህ ትምህርት። እሺ ሁለት ሰው እድል ልስጥ። መናገር ለሚፈልግ ሰው አብርሽ ድጋሚ እየጠየቀኝ ነው። እሱን ከመስጠቴ በፊት እሺ እዛ ጋር አንድ ሰው ሁለት ደቂቃ ብቻ ነው። ካልተጠቀማችሁበት ድጋሚውን ለአብርሽ እሰጣለሁ። እሺ ስለዚህ አብርሽ እንደገና የ2 ደቂቃ እድል ተሰጥቷል ማለት ነው። እሺ ወንድም አመሰግናለሁ። የኔ ጥያቄ ገጽ 47 ላይ ምን ይላል? ከአንደኛው መቶ ክፍለ ዘመን እስከ 10ኛው መቶ ክፍለ ዘመን በ1000 ዓመት ውስጥ እያለ ይቀጥላል። ከአንደኛው ክፍለ ዘመን እስከ 10ኛው ክፍለ ዘመን በክፍለ ዘመን ሲቀመጥ እና በ1000 ዓመት ውስጥ ያለው ልዩነት በዓመተ ምህረት ሲቀመጥ 1000 ዓመት ማለት እንችላለን። ለምሳሌ ከ01 ብለን ስንጀምር እስከ ብለን ስናስቀምጥ ግን በክፍለ ዘመን ብለን ከአንደኛው እስከ 10ኛው ብለን ለ1000 ዓመታት ማለት እንችላለን ወይ? ምናልባት ጥያቄ ግልጽ ከሆነ ገጽ 47 ላይ ከአንደኛው ክፍለ ዘመን ጀምሮ እስከ 10ኛው ይልና ለ1000 ዓመታት ይላልና እንደሱ ማስቀመጥ ይቻላል ወይ? ምናልባት ግር ስላለኝ ነውና እሱን ነገር ምናልባት ቢታይ። ሌላው ማይነር ጥያቄ የፈጠረብኝ እዚች ጋር ከበሯ ላይ 2015 ጥቅምት ትላለችና ውስጥ ስንገባ የመጀመሪያው ስንገጽ 2016 ሶስተኛውንም ትምተውሽ እያየው ነበር 2017 ይላልና ግራ ስለሚያጋባ ከበሩ ላይ ምናልባት ዓመተ ምህረቱን አንስተው የእርሶን ስም ብቻ አስቀምጠው ውስጥ ላይ ገብተው ግን እንዳስቀመጡት ዓመተ ምህረቱን እየጠቀሱ አንደኛ እትም በዚህ ዓመተ ምህረት፣ ሁለተኛ እትም በዚህ ዓመተ ምህረት፣ ሶስተኛ እትም በዚህ ዓመተ ምህረት ማለት አይቻልም ወይ? ሁለት ጊዜ የተለያዩ ዓመተ ምህረቶች ይቀመጣሉና እንደሱ ቢደረግ ምናልባት ከከበሩ ገጽ ከሽፋኑ ገጽ ላይ ዓመተ ምህረቱን ማንሳት ቢቻል ምናልባት። ሌላኛው ከኢትዮጵያ ክርስትና ጋር በተገናኘ ምናልባት ግር ስላለኝ ነው፣ ትክክል ላልሆን እችላለሁ። በጣም ግር ያለኝ ነገር አለና ክርስትና በኢትዮጵያ የጀመረበት የሚል ርዕስ አለና እሱ ላይ የዛሬ ወድም የተገመገመ አንድ መጽሐፍ ነበርና ልክ ከኢየሱስ ክርስቶስ ታሪክ ሲጀምር ወዲያውኑ ኢትዮጵያ ውስጥ የኦርቶዶክስ እምነት እንደገባ ክርስትናና ቸርች ስፕሊት ያደረገችበት ዘመን አለ በ11ኛው ክፍለ ዘመን። ምናልባት ከቸርች ሲያንጻር እንዴት እንደምታይ አላውቅምና እውነት እንደሱ ማለት ይቻላል ወይ? ከመጀመሪያው ክፍለ ዘመን አንስተን ስናወራ ስለ ኦርቶዶክስ ማንሳት እንችላለን ወይስ ስለ ሪሱ ኢትዮጵያ ውስጥ የገባበትን ክርስትና ያነሳል? ግን ቀጥታውኑ ከዚያ ተንደርድረን ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መምጣት እንችላለን ወይስ ቸርች ስፕሊት ያደረገችበት ዘመን አለና እሱ ኮንሲደር አይደረግም ወይ? እኔ ግልጽ ስላልሆነ ትክክል ላልሆን እችላለሁ። አመሰግናለሁ። የግድ ስለሆነ አይነት ነው እድሉን የጠየቅኩት። በጣም በአክብሮት ነው ድጋሚ ጥያቄን የማቀርበው ለጸሐፊው። እኔ ባነሳሁት ሀሳብ ላይ መተላለፍ የፈለገ የሚመስለኝ ሀሳብ በገጽ 461 ላይ ባለው ቅንጣት ስህተት ያለበት መጽሐፍ ቅዱስ ለአገልግሎት በቂ ሊሆን አይችልም የሚለው ርዕስ ላይ በእኔ መረዳት ከተሳሳትኩ አሁን እሱ ጋር ነው መታረም ያለብኝ ብዬ አስባለሁ፣ ወይም መወያየት ያለብን እሱ ላይ ነው ብዬ ነው ማስበው። መልእክቱ የሚመስለኝ በተፈለገ መንገድ የሚተረጎም መጽሐፍ ለአገልግሎት ሊውል አይችልም እንደሚባል ነው የምረዳው። እኔ ቅዱስ መጽሐፍ በተፈለገ መንገድ ሊተረጎም የሚገባው አይደለም። የእግዚአብሔር መልእክት ነው፣ ሊከበር ይገባል። መጽሐፉም ስለዚህ ይናገራል። ማንም በፈለገው መንገድ ሊተረጎመው የሚገባ አይደለም። ቅዱሳን ሰዎች በቅዱስ መንፈስ ተመርተው የጻፉት ነው ብሎ ይናገራል መጽሐፍ ስለራሱ። ደግሞም እስትንፋሰ እግዚአብሔር እንደሆነም ይናገራል መጽሐፍ።
በሱ ውስጥ የምናገኘው መልእክት ግን ወይም በዚያ ልክ እያከበርን ያለ ነው የዚህ መጽሐፍ ሸክምን ብዬ የምረዳው መልእክተ እግዚአብሔር መዛባት የለበትም የሚል ሸክም እንደሆነ ነው የምረዳው። መልእክተ እግዚአብሔር ፍጹም ነው። ስተት እንዳለበት እየታሰበ አይነበብም። የእግዚአብሔር መልእክት ስተት እንዳለበት እያሰበ የሚሰማ የሚቀበል ማንም አይኖርም። ነገር ግን እያወራን ያለ ነው ስለ ትርጉም ስለሆነ ትርጉም ቅንጣት ስተት የሌለበት ሊሆን አይችልም። ግልጽ የሆነው ነገር የአምላክ መልእክት በሰው ማንነት እያለፈ ነው። ስለዚህ የምናውቀው እውነት እሱ ነው። በተላለፈ መንገድ በተጻፈበት መንገድ ቅድም ያነሷቸው የኤዲቶሪያል ኮንሰፕቶች አሉ። ይህንን እንግዲህ የግድ ማውራት ስላለብኝ ነው። ምክንያቱም ስጋቴ ይሄ ተፋልሶ እንደተፈለገ ስለተተረጎመ የመጣ ተፋልሶ ነው። ግን ደግሞ ሌላ ተፋልሶ እንዳንሰራ ቅንጣት ታክል ስተት ያለበት መጽሐፍ ለአገልግሎት አይውልም ስንል ይህን ጉዳይ ከመጽሐፍ ቅዱስ አማኞች ውጪም ልናስበው ይገባል። ይህን ጥያቄ የሚጠይቀው መጽሐፍ ቅዱስ አማኝ ብቻ አይደለም። መጽሐፍ ቅዱስ አማኝ ያልሆነው ኤቲስቱም ሊጠይቅ ይችላል። and other religions ማለት ነው። ቅንጣት ታክል መጽሐፋችሁ ስተት አለበት የለበትም የሚል ዲል ውስጥ የምንገባ ከሆነ መጽሐፍ ቅዱስ ለአገልግሎት አይውልም ሊውል አይገባም የሚል ሌላ ዲያሎግ ውስጥ ይከተናል። ስለዚህ የፈለግነውን መልእክት ማስተላለፍ ላይ መጠንቀቅ የለብንም ወይ? መተላለፍ የተፈለገው መልእክት በተፈለገ መንገድ ትርጉም የተሰጠበት መጽሐፍ ለአገልግሎት ሊውል አይገባም የሚል ነው። በተፈለገ መንገድ ሊተረጎም አይገባም። ሊደረግ የሚገባው ጥንቃቄ ሁሉ መደረግ አለበት። ወደኋላ ታሪክ ሪፈር ሊደረግ ይገባል። ቋንቋዎች ሪፈር ሊደረጉ ይገባል። የአምላክን መልእክት ስለሆነ እያስተላለፍን ያለ ነው። ልናደርግ የሚገባንን ጥንቃቄ ሁሉ ማድረግ አለብን። በዚህ ጥንቃቄ ያልተፈታ መጽሐፍ ለአገልግሎት ሊውል አይገባም የሚል ፓተርን ነው መያዝ ያለብን። ፓተርን ዋይዝ ይሄ በጣም ለሰውም ሲተላለፍ ክፍተት የሚፈጥር መልእክት ነው። ይዘነው ብንቀጥልም ሊያስኬደን የሚችል አይደለም። እኛም ልንጠነቀቅለት የምንፈልገውንና ሰው ፊት የምናቀርበው ሌሎቹ የተሻለ ትርጉም ናቸው የሚባሉትን መጽሐፍት እንኳን በማንም ፊት ይዘን ብንቀርብ ሰዋዊ የሆነ ቃላታዊ የሆነ ታሪካዊ የሆነ ፍልሰቶች ሊገኙ ይችላሉ። የማይፋለሰው የአምላክ መልእክት ነው። እሱን ነው ሰው ሁሉ ከአምላክ መጽሐፍ መፈለግ ያለበት። ስለዚህ ትርጉምን በተመለከተ እያወራን ቅንጣት ያክል ስተት ያለበት ትርጉም ያለበት መጽሐፍ ለአገልግሎት አይሁልም የሚለውን ፓተር ደግሞ ማሰብ ይፈልጋል። ሌላ እይታ ካለ መወያየት አለብን ብዬ ስለማስብ ነው እንደገና የመጣሁት። በአክብሮት ይህን ብያለሁ። እሺ አሁን ወደ መደምደሚያው ሀሳብ እንመጣለን። ምናልባትም የመጨረሻውን ሀሳብ አብርሃም ያነሳውን ሀሳብን ጨምሮ ምናልባት ከትርጉም አንጻር ከፕሮብሌምና ኢረር ከመጽሐፍ ቅዱስ አንጻር የሚነሱ አለው የለም የሚለውን የረጅም ጊዜ ሙግትም እንደመሆኑ መጠን በዚህ ላይ ገምጋሚው የተከበሩ ጨምረው የቀደሙን ጥያቄ አንስተ እንድትመልስልኝ የመጨረሻ መደምደሚያውን እንድታቀርብልኝ። የአብርሃም ጥያቄ የገባኝ ይመስለኛል። የመጽሐፍ ቅዱስ ስህተት አልቦነትን እንቀበላለን፣ ምንም ጥያቄ የለውም። እና ይሄ ኢን ዳት ሴንስ ሁላችንም አንድ ፔጅ ላይ ነው ያለ ነው። ግን ያወራን ራሱ በዚህ መጽሐፍ ራሱ ዲል እያደረገ ያለው ኢሹ በቅጂ ሂደት ውስጥ ያሉ በእርግጥ ኤረርስ አንላቸው ቫሪያንትስ ብለን ነው የምንጠራቸው። እነዚህን ኢሹ እያወራን የአብርሃምን ጥያቄ በተመለከተ ኢን ኮንቴክስት በዚህ መጽሐፍ ኮንቴክስት ውስጥ ቅንጣት ታክል ስህተት ብለን ማለታችን ተገቢ አይደለም የሚለው አይ ቲንክ ትክክል ይመስለኛል። በእኔ እምነት ልክ ነው። መጽሐፍ ቅዱስ ስህተት አልቦ ነው በሚለው የሚያስተምረው በትምህርቱ መመሪያችን ነው፣ የህይወታችንም የትምህርታችንም መሰረት ነው። በዛ ስህተት አልቦ ነው የሚለውን እንቀበልና በዚህ አሁን በምናወራው በቅጂ ሂደት ውስጥ የተፈጠሩ ልዩነቶች ምናምንን እና የዛን ጉዳይ ዲል እያደረግን ቅንጣት ታክል ስህተት ብለን ማለታችን ሰማው ኮንፊውዚንግ ነው። እውነት ነው። አይ ቲንክ የገባኝ ይመስለኛል። ምናልባት መምህር ተጨማሪ የእሳቸውንም ሼር እናደርጋለን። ኦፍ ኮርስ ኢንፋሊቢሊቲ ወይም ኢንቨንሲ ምንለውን ዶክትሪን እንቀበላለን፣ ስህተት አልቦ የሚለውን እንቀበላለን። በት ኖት ኢን ዲስ ኮንቴክስት። በዚህ ኮንቴክስት ውስጥ ቫሪያንቶች አሉ፣ በቅጂ ሂደት ውስጥ የሚፈጠሩ ልዩነቶች አሉ። እነሱ ልዩነቶች ኤረርስ እያልን አይደለም የምንጠራቸው።
አንዱ ቀጂ እንዲህ ያለው ሌላ ቀጂ እንዲህ ያለው እያልን ነው የምንለው እና ያንን እያወራን ስለሆነ የሰነበት ነው። ኢንቴንሽናሊ ቫዮሌትድ የተደረገ ኢንቴንሽናሊ ኮራፕትድ የተደረገ መጽሐፍ ቅዱስ በቂ አይደለም ብንል እንጂ የሚሻለው ቅንጣት ታክል ብለን ባንል ጥሩ ነው። እንትን ምለው ነው። መምህር ረጅም ጊዜ አግኝተው በደንብ የማብራራት እድል ስላገኙ በጣም ደስ ብሎኛል። እኔ ተልእኮዬን እንደጨረስኩ ነው ያሰብኩት። ስለዚህ ለሳቸው መልሼ ልስታ ይመስለኛል። እኔ በጣም ከሳቸው ጋር 100% እስማማለሁ። የሴክቴሪያን መጽሐፍ ነው ማለት የተሰሩ ኮራፕሽኖች በሙሉ ኢንቴንሽናል የሆኑ ኮራፕሽኖች ናቸው። ኢንቴንሽናል ምንላቸው ስህተቶች በቴክስቹዋል ትራዲሽን ውስጥ ይታወቃሉ፣ ምን አይነት እንደሆኑ ፋሚሊዎቹም ይታወቃሉ። የትኞቹ ቅጂዎች ናቸው ኢንቴንሽናል የሆኑ ኮራፕሽኖች የሚደረግባቸው የሚባለው ፋሚሊዎቹም ይታወቃሉ፣ ስክራይቦችም ይታወቃሉ። ይሄ ኢንቴንሽናል እየተሰራ ነው። ይሄን ደግሞ በመቅደሙ ላይም ወይም በመግቢያው ላይም አስቀድመው የተናገሩት ነው። ከቴዎሎጂያችን ጋር ለማስማማትም ብለውታል። therefore for certain group for certain denomination ታርጌት የሚያደርግ ነው። ደግሞ እሳቸው አሁን እኮ በጥያቄ ቴስት አደረጉን። ይሄንን መጽሐፍ ቅዱስ አሁን እናንተ ተጠቀሙታላችሁ አሉ። አንጠቀመውም እና ፕራክቲካሊም ቴስት ስናደርገው ለሆነ አይነት መጽሐፉን በሆነ አይነት ክበብ ውስጥ ብቻ እያጠሩት እንደሆነ ግልጽ ነው እና ይሄን አይነት ስም ለመስጠት ማንደፍር ከሆነ የችግሩ ጥልቀት አልገባንም ብዬ ነው የማስበው። therefore እኔ ከሳቸው ጋር በትክክል ነው እስማማው። ያ ወንድም አክሊሉ አመሰግናለሁ። ደግሜ እግዚአብሔር እንደዚህ አይነት እድል ስለሰጠኝ እግዚአብሔርን አመሰግናለሁ በእውነት። እንደዚህም ደግሞ እርማት ስለሰጣችሁኝ ወንድሞች አመሰግናለሁ። መታረም የምፈልግም ሰው ነኝ። በጣም የሚረዳኝ ሰው ፈልጋለሁ። እንዲህ ብታደርግ ብሎ የሚለኝን ሰው በጣም አከብራለሁ እና ይሄ ቅንጣት የሚለው እዚሁ ላይ አሁን አርሜዋለሁኝ። ቅንጣት የሚለውን የትርጉም ስህተት ያለበት እለዋለሁ። እንደዛ አድርጌ ቀልል አደርገዋለሁኝ እና ይሄ ሴክቴሪያን የሚባለው ከባድ ነገር ነው። ከባድ ነው። እንደው ለኦርቶዶክስ ቤተ ክርስቲያን ሴክቴሪያን ባይብል ነው ያላት ብሎ ማለት ከባድ ነው። በእውነት ነው የምላችሁ፣ በጣም ከባድ ነው። ግን ከሴክቴሪያንም ያለፈ ነው። እውነት ልንገራችሁ፣ የጂሆቫ ዊትነሶች መጽሐፍ ቅዱስ ከተወሰነ ፓርት በስተቀር እኔ አንብቤዋለሁኝ እና የእንግሊዘኛው ጣዕም ከግሪኩ ጋር ያለው ተግባቦት በጣም ልዩ ነው። እንደውም ኒው ባይብል ትራንስሌሽን ነው የሚባለው እና በጥንቃቄ ነው የተረጎሙት። ትልቁ አሁን የጂሆቫ ዊትነሶችን እንደዛ ያስባለው ምንድን ነው? በጣም ሴሌክቲቭ ናቸው ስህተቶቹ። የዚህ የጂሆቫ ዊትነሶች በሶስት ነገሮች ላይ ብቻ ነው ከመጽሐፍ ቅዱስ ውስጥ ያወጡት። አንደኛ የኢየሱስ ክርስቶስን አምላክነት የሚናገሩ ክፍሎችን አውጥተዋል። በቃ የኢየሱስ ክርስቶስን ፈጣሪነት፣ አምላክነት፣ ጌትነቱን የሚናገረውን ፖርሽን በጣም ሬር ናቸው የወጡትም። አንድ እሱ ነው። ሁለት የመንፈስ ቅዱስን አምላክነት ያወጡት ማለት ነው። መንፈስ ቅዱስ እግዚአብሔር እንደሆነ በጣም የተወሰኑ ክፍሎች ናቸው አዲስ ኪዳን ውስጥ ራሱ የሚናገረው ስለ መንፈስ ቅዱስ። እነዛን ፓርት ነው ያወጡት። ሶስተኛ የሥላሴን አስተምህሮ ሊገልጡ የሚችሉ እነዚህን
በስላሴ አካላትና በመለኮትነቱ ባህሪ ላይ ባለው ነገር ላይ ያሉትን እነዚህ 3 ነገሮች ነው ከዘፍጥረት ጀምሮ እስከ ራእይ ድረስ ያለውን ያወጡት። በቃ ሌላው በሙሉ በጣም በጣም ምርጥ መጽሐፍ ነው እውነት ለመናገር። በጣም በዛ ምክንያት ነው ሴክቴሪያን ተብሎ የተፈረጀው። እንዴ የ2000 ዓመተ ምህረት እኮ ስህተቱ ገደብ የለውም እኮ ገደብ የለውም። በእውነት ነው የምላችሁ። እኔ በጣም መርጬ ነው ይሄን ባቀርበው። አይ እንደው ዝም ብሎ መደጋገም አለ አይደለ ሰውን ማሰልቸት ነው በሚል የጻፍኳቸውን ያወጣኋቸውን ሁሉ አውጥቼ ምን አድርጌያቸዋለሁ? ትቻቸዋለሁ። እንዴ በነገረ ክርስቶስ ላይ የኢየሱስ ክርስቶስን መለኮታዊ ባህሪ የሚያጠፋ ትርጉም አለው ውስጡ። አንብቡት መጽሐፉን። ከዚህ የበለጠ ምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ በነገረ ክርስቶስ ላይ ያላት አስተምህሮ እኮ ለፕሮቴስታንቱም ለካቶሊኩም እኮ ምሳሌ የሚሆን ግብአት የሚሆን ትምህርት እኮ ነው ያላት። ያንን ትምህርት እኮ ያጠፋ መጽሐፍ ነው ይሄ የ2000 እትም። የኢየሱስ ክርስቶስን ቤዛነት እንግዲህ ለአምላክ ሰው መሆን ትልቁ ምክንያቱ ምንድን ነው? ቤዛ ለመሆን ነው አይደል? ሰው የሆነው ቤዛ ለመሆን እኮ ነው። ቤዛ የሚሆን ስለጠፋ ሊሞት እኮ ነው የመጣው ኢየሱስ። ለሌላ ለምን መጣ? ሊነግስ አልመጣም፣ ሊመለክም አልመጣም። የመጣበት ዋናው ምክንያት የሰው ልጅ የጠፋውን ሊፈልግና ሊያድን ስለ ብዙዎችም ኃጢአት ነፍሱን ቤዛ ሊሰጥ መጣ። ነፍሱን ሰውም የሆነው በዛ ምክንያት ነው። ስለዚህ የቤዛነቱን ስራ እኮ የካደ መጽሐፍ ነው ይሄ 2000 ዓመተ ምህረት እትም። ልትሳሱለት እኮ አይገባም። የክርስቶስን ቤዛነት ክዶ ሐዋርያው ቅዱስ ጳውሎስ ቤዛችን ነው የኔን ቤዛነት አልተቀበላችሁኝም ብሎ ተናግሯል ብሎ እኮ በውስጡ የኢየሱስ ክርስቶስ የጳውሎስን ቤዛነት እኮ የሚናገር መጽሐፍ ነው። እኔ ለእናንተ ለሁላችሁ ቤዛችሁ ነኝ፣ እናንተ ግን እኔን አላከበራችሁኝም ብሎ እኮ የጻፈ መጽሐፍ ነው። ጳውሎስ እንደዛ ብሏል። ታውቃላችሁ? እንዲህ ይላል ጳውሎስ እኮ ከኃጢአተኞች ዋና እኔ ነኝ ነው ያለው። አሁን የሆንኩት በክርስቶስ ጸጋ ነው። እኔ እኮ የጌታን ስም ልጠራ የማይገባኝ አሳዳጅ ነፍሰ ገዳይ የነበርኩት ሰው ነኝ፣ ምህረት አግኝቼ አሁን ሰው የሆንኩት ብሎ እኮ ነው የሚለው። እንኳን ቤዛ ነኝ ሊል እንደዛ እኮ ያለ መጽሐፍ ነው። የኢየሱስ ክርስቶስን ከትንሣኤው በኋላ ያለውን አገልግሎት ማለት ነው። አንድ አገልግሎት ብቻ አይደለም፣ ጠቅላላውን የኢየሱስ ክርስቶስን መካከለኛነት በሰውና በእግዚአብሔር መካከል አንድ መካከለኛ አለ የሚለውን ኢየሱስ የአዲስ ኪዳን መካከለኛ ነው የሚለውን እኮ አውጥቶ የጣለ መጽሐፍ ነው። መካከለኛ የሚለውን የኢየሱስ ክርስቶስን ጠበቃነት እኮ የካደ መጽሐፍ ነው። የኢየሱስ ክርስቶስን አማላጅነት አሁን በአብ ቀኝ ሆኖ የሚማልድበትን ምልጃ እኮ እኔ እንጃ እንደው ገብቶናል የምንል ሰዎችም የገባን አይመስለኝም። አንዳንዴ ሳስበው ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ለኛ የማይማልድ ከሆነ ክርስትናችን ዋስትና የለውም። ኢየሱስ ክርስቶስ እኛን አድኖን ከዛ በኋላ እንደፈለጋችሁ አድርጎ አላለንም። ተመልሶ እስከሚመጣ ድረስ በአብ ቀኝ ሆኖ በድካም ውስጥ ያለነውን እኛን የሚረዳን ሊራራልን የሚረዳን ሊቀ ካህናችን እኮ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እኮ ከዚህ ከሊቀ ካህናትነቱ ወጣ ማለት ክርስትናችን ዋጋ የለውም ማለት ነው። ዋጋ የለውም። የክርስትናችን ዋስትና ነው የክርስቶስ
ሊቀ ካህናትነት በነገር ሁሉ የተፈተነ በድካማችን የሚረዳን ብንወድቅ የሚያነሳን ሁልጊዜ ከኛ ጋር ያለ እና ይህንን የክርስትናን ዋስትና ምን አድርጓል? አጥፍቷል። ጠበቃችን የሚለውን አጥፍቶታል። የለም ጥብቅናውን ጰራቅሊጦስ በሚል የሰጠው ለመንፈስ ቅዱስ ነው። የኢየሱስ ክርስቶስ ጥብቅና የለም መጽሐፍ ውስጥ። በጣም እኮ የሚገርም እኮ ነው። የቤተ ክርስቲያንን ምንነት ኢቭን ለቤተ ክርስቲያን ማናት የሚለውን ራሱ ያጠፋ መጽሐፍ ነው። የቅዱስ ቁርባን የምንለው ሆሊ ኮሚኒየን የሚባለው የጌታ እራትንም ምንነት ምን አድርጓል? አጥፍቷል። መታሰቢያ የሚለውን አስቡኝ በሚል ቀይሯል እያልኩ ገልጫለሁ ዛሬ እና የመንፈስ ቅዱስንም በእኛ ውስጥ ሆኖ የመማለዱን ስራ አገልግሎቱን ሁሉ ምን አድርጓል? አበላሽቷል። ይፈርዳል እያለ በእኛን ይማልድልናል የሚለውን ይፈርዳል ብሎ ፈራጅ አድርጎታል በማላይ እንደሚፈርድ እና ያ ብቻ አይደለም። በስነ ጽሁፍ ደረጃ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመጥን አይደለም። ይሄ የ2000 ውትም በስነ ጽሁፍ ደረጃ እኔን ቤተክርስቲያን ናት ያስተማረችኝ። ይህ አሁን ጥሩ መጽሐፍ ነው ሰተት የለበትም ምናምን የምትሉት እኮ አንድ ግለሰብ የጻፍኩት ነው። ቤተክርስቲያን ባሳያዘችኝ ነገር ነው። ቤተክርስቲያን እኮ የስነ ጽሁፍ ባለቤት ናት። ቤተክርስቲያን እኮ በቅኔው በሰዋሰው በምኑ እኮ በጣም ብዙ ባለጠጋ ናት፣ ሀብታም ናት። ይሄ መጽሐፍ ግን ከኔ መጽሐፍ ያነሰ ነው። እውነቴን ነው የምናገረው። አማርኛ ቋንቋው የሆነ ሰው ይሄንን ሲያነብ ሁለተኛ ወይም ሶስተኛ ቋንቋው የሆነ ሰው የጻፈው ነው የሚመስለው እና ደረጃውን የጠበቀ አይደለም ማለት ነው። ለስነ ጽሁፍ እኮ መጽሐፍ ቅዱስ እኮ ዋና ነገር ነው እና ይሄን ሁሉ ያላሟላ ነው ጉድለቱ። እንግዲህ ይሄን መጽሐፍ ሴክቴሪያን ያላልነው ምን እንበለው? እንደውም የጆሆቫዎቹ ይሻላል። የሞርመኖቹን አላነበብኩም፣ አላውቀውም እና ሴክቴሪያንነቱን ይሄ ነው። እኔ ይሄን ስናገር ይኸው እግዚአብሔር ምስክሬ ነው፣ ልቤ እያዘነ ነው። ይሄ የቤተ ክርስቲያኗ ባህሪ አይደለም። ይኸውላችሁ ይሄ የሆነው መቼ ነው? 18 ዓመቱ። አሁን እያልን ያለነው ምንድነው? ወደ ቀደመው ወደዛ ወደ ከ2000 በፊት ወደ ነበሩት መጽሐፍት እንመለስ ነው። እንመለስ፣ ታሪካችን አይጥፋ፣ ስማችን አይጥፋ፣ ከውርደታችን እንውጣ፣ ለዓለም መድኃኒት ልንሆን የተጠራን መሳለቂያ አንሁን ነው ጥያቄው። ስለዚህ ያ አሁን ያለፈውን ታሪካችንን ሁሉ ምን እያደረገ እያበላሸ ነው። ስለዚህ በመቆርቆር ነው የምናገረው። ይህች ክብርት ቤተ ክርስቲያን እንደዚህ ስትሆን ማየት አልፈልግም። ስለዚህ እኔ አሁን በመጨረሻ እንግዲህ እድሉን በዚሁ እንትን ልበል። ይሄ መጽሐፍ ቅዱስ መታረም አለበት አይደለም ጥያቄያችን። ይሄ መጽሐፍ ቅዱስ ምን መሆን አለበት? ምን መሆን ነው ያለበት? መወገድ ነው ያለበት። ምንም ጥያቄ የለውም። ስንቱን አረማችሁ ትጨርሱታላችሁ። ይሄን ከማረም እንደገና ሌላ መጽሐፍ ቅዱስ መተርጎም ይቀላል። ስለዚህ ይሄ እንዳለ ይሁን ለቤተ ክርስቲያኗ ቅርስ ስለሆነ፣ እንደገና በአግባቡ ግን ይተርጎም። በሸፍጥ ሳይሆን በተንኮል ሳይሆን በአግባቡ ተተርጉሞ የቤተ ክርስቲያኗ መጽሐፍ ነው፣ ቅርስ ነው፣ የሀገራችን የታሪካችን የአባቶቻችን መጽሐፍ ነው። በቤተ ክርስቲያናችን ምን መሆን አለበት? መቀመጥ አለበት። በጣም እኮ እኔ በሌሎች መጽሐፎች ላይም እኮ የጠቀስኩት አለ ከውስጡ በጣም ልዩ በሆነ ሁኔታ የተተረጎመም ክፍል አለው፣ ጥሩ ክፍል እና ይሄ ነው። ስለዚህ ከቤተ ክርስቲያኗ እንግዲህ እንደው ምን አለ አባቶች እንደናንተ ቁጭ ብለው ቢሰሙኝ በእውነት ነው የምላችሁ። እና እንግዲህ አሁን ይሄ ከሆነ ምን እናድርግ የሚለውን ነገር ነው።
ምን እናድርግ በሚለው እንግዲህ እናንተ እግዚአብሔር የቃሉ አገልጋዮች ናችሁ። እግዚአብሔር አደራ የሰጣችሁ ወጣቶችም ናችሁ። ገና እግዚአብሔር ብዙ የሚጠቀምባችሁ ታላላቅ አባቶችም አላችሁ። እንግዲህ በዚህ ጉዳይ ላይ መንፈስ ቅዱስ እንደመራችሁ እንደ እምነታችሁ እግዚአብሔር እንዳሸከማችሁ ሸክም ሊደርስ ለሚገባው ሰው ጉዳዩን አድርሱ። የዚህ ሸክም ባላደራ ሆናችሁ ከዚህ ሰዓት ጀምሮ እኔ አደራ አልሰጣችሁም፣ እግዚአብሔር አደራ ይስጣችሁ። የኔ አደራ ምን ያደርጋል? እግዚአብሔር አደራ ከሆነ ግን አደራውን የሰጣችሁ እሱ ነው የሚጠይቃችሁ። እኔ አደራ ብሰጣችሁ እኔ አልጠይቃችሁም። እና እግዚአብሔር ይሄ እግዚአብሔር አደራ ነው፣ የእግዚአብሔር ነገር ነው። ስለዚህ ይሄን አደራ እንድትወጡ ማሳሰብ እፈልጋለሁኝ። በእኔ በኩል ማለት ነው። በእኔ በኩል አሁን 3 ደረጃ ነው እያልኩ ቅድም ስናገር ነበር። መጀመሪያ ለሊቃውንት ጉባኤ፣ ከዛ በኋላ ለቅዱስ ሲኖዶስ፣ አሁን 3ኛው ፌዝ ለህዝብ ማዳረስ ነው። ህዝቡ እንዲያውቅ ማድረግ ነው። የ1 ሰዓት የ2 ሰዓት ፕሬዘንቴሽን ሰመራይዝ አድርጌ ማቅረብ እችላለሁ። እና ይሄንን እድሉን የማገኝ ከሆነ እኔ የትኛውም ዲኖሚኔሽን መሄድ እችላለሁ። አሁን አይገድበኝም፣ አልገደብም። ስነግራቸው ሊሰሙኝ ስላልቻሉ፣ ፍቱ ስላቸው ጥያቄውን ሊፈቱ ስላልቻሉ አሁን ህዝብም ሰምቶታል። ህዝብ እንዲሰማውም አደርጋለሁ። ለወንጌላውያንም ይሁን ለካቶሊክም ይሁን ከሙስሊም በስተቀር ክርስቲያን ለሆኑ ሰዎች ሁሉ ሄጄ ይሄን አደራ ለመናገር ድርጅትም ይሁን ተቋሞች፣ የመጽሐፍ ቅዱስ ትርጉም ድርጅቶች፣ ሚኒስትሪዎች፣ ማህበራት ካሉ ሸክሙን መሸከም የሚችሉ አገልጋዮች ባሉበት እኔ 5 እና 10 ሰውም ካገኘው ለነዛ ሰዎች ሂጄ ፕሬዘንት አደርጋለሁ፣ ሸክሙን አጋራለሁኝ። ሌላው ምንድነው? የቤተ ክርስቲያን መሪዎች ትኖራላችሁ። እንደው እነዚህ ኢቢኤስ ነው አይደል? የኢትዮጵያ ባይብል ሶሳይቲ ይሄንን ጉዳይ እንደናንተ ሰብስቦ እስኪና ንገረን ምንድነው ችግሩ ብሎ እንዲያናግረኝ ይፈልጋለሁ። ጠይቄያቸው አልፈቀዱልኝም። ምንድነው የሚያስፈራው? ምንድነው የተደበቀ ነገር? እኔ ተናግሬ እኔ በተናገርኩበት በዛ ስፍራ ላይ የተናገርከው ትክክል አይደለም ብለው ኮንፍሮንት ያርጉኝ፣ ስህተቴን ይንገሩኝ። አሁን የወንድሜን ስህተት እንደተቀበልኩት እቀበላለሁ ስህተቴን። ስለዚህ እነሱ ባላደራዎች ናቸው፣ እግዚአብሔር ይጠይቃቸዋል። ስለዚህ እኔ ደግሞ ይሄንን ነገር ለነሱ ማድረስ እፈልጋለሁ እና ይሄንን ብታደርጉ ነው ማሳስበው። እዚህ ጋር መምህር ጌታቸው በመጨረሻው ገጽ ላይ ያቀረቡት አንድ ልመና አለ። እንደዚህ ይላል: ክርስቶስ በደሙ የዋጃችሁ ስለ ወንጌል ማህበርተኛ የሆናችሁ የእግዚአብሔር ልጆች የ2000 ዓመተ ምህረት እትም መጽሐፍ ቅዱስ ትርጉም ህትመት ያደረሰውን ጉዳት የኦርቶዶክስ ቤተክርስቲያን ችግር ብቻ ሳይሆን የመላው ክርስቲያን ማህበረሰብ ጉዳት ነው። ጉዳዩ የመጽሐፍ ቅዱስ ማህበር አባል አብያተ ክርስቲያናትም የሚያስጠይቅና የመጽሐፍ ሲታተም ለንባብ ሲቀርብ የት ነበሩ የሚያሰኝ ለትዝብትም የሚዳርግ ነው። የኢትዮጵያ ኦርቶዶክስ፣ የካቶሊክ፣ ወንጌላውያን ቤተ ክርስቲያናት የእግዚአብሔርን መንግስት በጋራ ለማገልገል ማህበር መስረታቸው ይታወቃል። ማህበር የመሰረቱበትን ምክንያት የምናመልከው አምላክና ያዳነን ጌታ አንድ ነው። የትምህርትና የእምነት መሰረታችንም የሥላሴ አንድነትና ሶስትነት፣ የኢየሱስ ክርስቶስ ፍጹም አምላክነትና ሰውነት ነው። ሞትና ትንሣኤው ዳግመኛ የመምጣቱ ተስፋችን ነው። ያሰባሰበንም የእምነት መሰረትንም የሆነንም መጽሐፍ ቅዱስ የእግዚአብሔር ቃል ነው በማለት ነው። እያንዳንዱ የመጽሐፍ ቅዱስ ማህበር አባል አብያተ ክርስቲያናት ህብረት ያደረጉበትና ማህበር የመሰረቱበት የስምምነት ሰነዳቸውም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ ባልተገባ ሁኔታ ሲተረጎምና መሰረታዊ ሐሳቡን ሲያጣ፣ አንዱ ወገን ቃሉን ሲያዛንፍ ሲያጠፍ፣ ሌላው ዝም ብሎ የሚመለከትበት ሁኔታ ያለ አይመስለኝም። ቢያንስ ለምን ብሎ ማብራሪያ ሊጠይቅ ሊያውቅም ይገባል። ለቃሉ ቆመናል፣ ቃሉን እንሰብካለን፣
በጋራ የኑፋቄ ትምህርቶችን እንቃወማለን፣ የእግዚአብሔርን መንግስት በጋራ በምድር ላይ እንሰብካለን ብለው በመሃል ላይ የተሰባሰቡና የተቋቋሙ አብያተ ክርስቲያናት ሊያስቡበት እንደሚገባ ግልጽ ነው። ይህንን ስል በአብያተ ክርስቲያናት መካከል መቻቻልና መከባበር ሊኖር የሚገባ መሆኑ እንደተጠበቀ ሆኖ መከባበሩና መቀባበሉ ግን እስከምን ድረስ እንደሆነ መጤን ያለበት ጉዳይ ይመስለኛል። ስለዚህ ችግሩ የቤተ እምነት ጉዳይ ብቻ ሳይሆን የወንጌልና ትውልድን የመታደግ ጉዳይ ስለሆነ ጥያቄውም የአንድ ቤተ እምነት ጥያቄ ስላልሆነ ይህን መጽሐፍ የምታነቡ አንባቢያን ጉዳዩን ጉዳዬ፣ ችግሩን ችግሬ፣ ጥያቄውን ጥያቄ ብላችሁ እንድታጤኑትና ኃላፊነታችሁን እንድትወጡ በጌታ ፍቅር አሳስባችኋለሁ።